የኢትዮጵያ ፖለቲካና የኢትዮጵያ ሃይማኖት እስከ ዛሬም ድረስ ተለይቷል። አንዱ መለስ ዜናዊ ነው ማኪያቬሊ ይጠቀማል ይከተላል ብዬ ማስብ። ማኪያቬሊ ብዙ መሪዎችን ህዝብ ተሰጥቷቸው ወንበር ላይ ጀምሮ ወንበር ላይ እንዲጨርሱ አድርጓቸው። ማፊያ የሚያክል ሊደርሺፕ በኢቫንጀሊካል ሙቭመንት ተፈጥሯል። እኔ ማንነት አለኝ፣ ሃይማኖት አለኝ፣ የፖለቲካ ኢንተረስት አለኝ። አንተም እንደዚህ እንደ ግለሰብ ሙሉ አመራር ይገለጻል የሚለው ማለት ነው። እዚህ ሀገር ሰው መሆን ምናምን የሚለው ብዙ ኢሉዥኖች አሉ። አንዳንድ ሃይማኖቶችና አንዳንድ መሪዎች ከኢትዮጵያ መንግስታቶች ጋር ቅርብ ስለነበሩ ቡራኬ ይሰጡ ስለነበሩ ሁሉ ታሪክ የኛ ነው የሚል እኔ ቢሆንም አይከፋኝም። ስፔሻል ኮሊንግ አይደለም። ቤኒሻንጉልም ይጠራል እግዚአብሔር፣ እንጮጮ የሚባል ሀገር ካለ እንጮጮም ይጠራል እግዚአብሔር። አንዳንዶች የዲግሪ ወረቀታቸውን ቀዶ ነው የመጡት ፓስተር ሲሆን ትምህርት አያስፈልግም ስትል የነበረችው ቸርች በኋላ ከሳይንስን ሁሉ አንትሮፖሎጂን ሰውነትን ሁሉ ትቶ ፊሎሶፊ ብቻ ፖዚቲቭ ቲንኪንግ ብቻ ደረሰች ቸርች ማለት ነው። እና ልጆቼ እየተቸገሩ መጡ። ሄጄ አስኮ አካባቢ ህልም ያለ አዋራው እዚህ የሚደርስ ቦታ ተከራይቼ ብሎኬት ማምረት ጀመር። ኮንስትራክሽን ስለሆነ የተመረው ብዙ ህዝብ አሁን በዚህ ጊዜ ይራባል። ምንም ኮንትሪቢሽናችን ትንሽ ነው፣ ግን በቃ ከረባት ሱፍ ምናምን ቀይረን በጣም ድራማ እንሰራለን። አንድ ሰው ማኪያቬሊን የሚከተል ከሆነ እምነት አለው ብዬ አላምንም። ቤተክርስቲያን የምትባለው በምድር እስከ ኖረች ድረስ ራስን መንከባከብ አምልኮ ነው የሚል ነገር ተቀምጧል። ተፈጥሮን ራሱ መንከባከብ አንዱ አምልኮ ነው የሚል ነገር ተነስቷልና ይሄንን በተወሰነ መልኩ እንዲዳስሱ ማኪያቬሊ እንዳውም ቸርች ውስጥ ነው ትሄጃለሽ አሜሪካ ይላሉ። what the reason ስትል የገንዘብ ጉዳይ ነው፣ የኑሮ ጉዳይ ነው። የሰው ልጅ ከኔቸር ጋር ተጣልቶ መኖር የሚችለው ሲያብድ ብቻ። ገዳማዊነት ባይዘው በዚህ ዘመን ቤተክርስቲያን ውስጥ ነው ያለው። ታይሙን በአግባቡ ካልተጠቀመ ጊዜውን በአግባቡ ካልተጠቀመ ጊዜውን ስላልተጠቀመ የኢኮኖሚ የፖለቲካ የሰውነት የአስተሳሰብ ባሪያ ይሆናል ማለት። ፍሪደም is all about time። ሰው ፕራይም ሚኒስተር ይሁን የአሜሪካ ፕሬዚደንት ይሁን ቢሊየነር ይሁን ሂስቶሪካል ማን ይሁን ተሸላሚ ይሁን ኢየሱስ ክርስቶስ ከሌለው ከሳሪ ነው ብዬ ነው ማለት። ሰላም ጤና ይስጥልን የፕሮግራማችን ተከታታዮች፣ ዘወትር በየሳምንቱ ማክሰኞ ምሽት በኢትዮጵያ ሰዓት አቆጣጠር 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ የሚተላለፍላችሁ እይታ የተሰኘው መርሃ ግብራችን ጀምሯል። ያለፉ ተከታታይ ፕሮግራማችንን ተከታተላችሁ ስክሪን ላይ ባለው አድራሻ በኮሜንት መስጫውም ሐሳባችሁን እይታችሁን ስታጋሩ ስለቆያችሁ እጅግ አርጌ አመሰግናለሁ። የዚህንም ክፍለ ጊዜ ተከታትላችሁ እንደተለመደው እይታዎቻችሁን ሐሳቦቻችሁን እንድታጋሩን አደራ ማትፈልጋለሁ። ዛሬ በተለይ በሰሞኑ የተመረቀ ሙሉ አመራር የተሰኘ ግሩም መጽሐፍ አለ። የእድገትና የመሪነት ስነ መለኮትን በመረዳት ተሐድሶን ማረጋገጥ በሚል ዋና ሐሳብ ላይ ያተኮረ መጽሐፍ ነው። ለዛሬ ጸሐፊውን እንግዳ አርጌ ጋብዤላችኋለሁ። ከሙሉ አመራር ሐሳብ አንፃር እይታቸውን ያጋሩናል። ወንድማችን አሸናፊ ቀነኒ ይባላሉ። ወንድማችን አሸናፊ በተለይ በአሁኑ ሰዓት ሴንተር ፎር ኢንቨስትመንት ኔትወርኪንግ ፎር ኢትዮጵያ የተሰኘ ድርጅት በሲኢኦ ወይም ዋና ስራ አስፈጻሚ በመሆን እዛ ላይ እየሰሩ ነው ያሉት። ከዚህ ቀደም በተለያዩ መንፈሳዊና እንደዚሁም ደግሞ መንፈሳዊ ባልሆኑ ተቋማት ላይ በከፍተኛ አመራርነት ሲያገለግሉ ቆይተዋል። ለዛሬ ከመጽሐፋቸው ሐሳብ አንፃር አንዳንድ ሐሳቦችን እያነሳን እይታቸውን እንዳስሳለን። አብራችሁ እንድትሆኑ ጋብዛለሁ። መልካም ቆይታ። እንግዳችን እንኳን ደህና መጡ ብያለሁ። እንኳን በደህና ጠበቃችሁኝ። አመሰግናለሁ። ሙሉ አመራር በዚህ ሳምንት የተመረቀ ግሩም መጽሐፍ ነው። በርካታ ሰዎች ነበሩ በምርቃት መርሃ ግብሩ ላይ ይነሱ የነበሩ ሐሳቦች በጣም የገዘፉና ትልቅ ነበሩ። ከዛ አንፃር ተመልካቾቻችን የእርሱን እይታ እንዲያገኙ በሚል ሐሳቦችን እንጫወታለን። መንደርደሪያ እንዲሆነን ሙሉ አመራር ምንድነው? ሙሉ አመራር የሚለው ሁለንተናዊ አመራር የሚል ነው እና ግን ሙሉ የሚለው ሁለንተናዊ የአመራር ግዝፈትንና ሐሳብን የሚያነሳ ሆኖ በዓላማና ፕራዮሪቲ ፎከስ አድርጎ የሚጽፍ ነው ማለት ነው። ሰው አንድም ነው ብዙም ነው እና እያንዳንዱ የሰው ማንነት በስትክክል መታወቅና ማኔጅ ካተደረገ እድገትን፣ ሰላምን፣ እውነተኛ ታሪክን ሊፈጥር የሚችል ሊደርሺፕ መፍጠር ስለማይቻል የሰው ሁለንተናዊ መንፈሳዊ፣ አካላዊ እና ሌሎችንም ነገሮች አእምሮአዊ፣ ስሜታዊ እነዚህን ነገሮች በስትክክል ማወቅ፣ መዳሰስ፣ ማሳደግ ካልተቻለ
አመራር ውሳኔ ላይ ችግር ስለሚፈጥር እነዚህ ነገሮች ፎከስ የሚያረግ ነው መጽሐፉ ማለት ነው ባጭሩ። በተለይ መጽሐፉ ላይ በደንብ በግሩም ሁኔታ ተነስተዋል። አካላዊ፣ መንፈሳዊ፣ አእምሮአዊ በተለይ ከስሜታዊና ስነ ልቦናዊ ጉዳዮች ጋር እንዲሁም ደግሞ ፖለቲካዊና ኢኮኖሚያዊ ጉዳዮች ላይ በደንብ አድርጎ ይዳሰሳል። ሙሉ አመራር ስንል እነዚህን ሁሉ መዳሰስ የሚል ሐሳብ ስላለ እኔ ዛሬ ጨዋታችንን እንደ ግለሰብም እንደ ተቋምም እንዳስሰው ፈልጋለሁና በተለይ ከግለሰብ አንፃር ብንነሳ ሙሉ አመራር ስንል መሪነት በተለይ ያው ደጋግሞ እንግዶች እንደሚሉት እርሶ ቢጋሩታል ብዬ ተስፋ አድርጋለሁ። ሁላችን መሪ ነን የሚል አስተሳሰብ አለ። የአመራር አቅጣጫችን ስፍራችን ወይ ደግሞ ደረጃችን ሊለያይ ይችላል ከሚል አንፃርና እንደ ግለሰብ ሙሉ አመራር እንዴት ይገለጻል የሚለው እናንሳ። መጽሐፍ ቅዱስ እንደሚለው ራሱን የሚገዛ ከተማን ከሚገዛ ይልቅ ነው የሚለውና ራስን መምራት ማለት ወደ ኢቫንጀሊካል ዳይሬክትሊ ስትሄድ ሰዎች ስለ እግዚአብሔር ስለ ሚራክል እግዚአብሔርን ስለ ማወቅ ሊነግሩ ሲፈልጉ አይምሯችሁን ተውት፣ በቃ አሁን ዝም ብላችሁ ይላሉ። እና ሰው ስሜት አለው፣ አይምሮ አለው። እና እነዚህ ነገሮች በትክክል ካልቲቬት ካልተደረጉ ራስንም ማወቅ አይቻልም፣ እግዚአብሔርንም ማወቅ አይቻልም። ሰዎች ስሜታቸውን የአይምሮ የእውቀት ማንነታቸው ልክ ካላወቁ ወይ ደፋር ይሆናሉ ወይ ሲያስመስሉ ይኖራሉ። በሁለት በሽታ መካከል ይኖራሉ ማለት ነው። ስለዚህ ከ16ኛው ክፍለ ዘመን ጀምሮ ሊደርሺፕ በጣም ብዙ መጽሐፍቶች ተጽፈዋል። ወይ አስመስል ነው የሚሉት ወይ ደግሞ ኢንጀስቲስን ፍጠር ነው የሚሉት። እነዚህን የጻፉ ሰዎችም ታሪካቸው ሲፈጸም የማንነት ሲትመረመር የማንነት ችግር አለባቸው ማለት ነው። የማንነት ችግር የሚመጣው ብዙ ሰዎች ብዙ ጸሐፍት ብዙ የሚፈላሰፉ ሰዎች እንደሚሉት በሆነ ኢንሲደንት ብቻ አይደለም፣ በሆነ ወይ መከራ ወይ ካልቸራል ሾኪንግ ምናምን ሳይሆን ፕሮፐርሊ ራስን ካለማወቅ፣ ራስን ካለማሳደግ፣ ስሜትን ካለማሳደግ፣ አይምሮን ካለማሳደግ የሰው አይምሮና የሰው አይምሮ ከእግዚአብሔር ጋር መገናኘት ከተቻለ እውነተኛ ሪቫይቫል፣ እውነተኛ እግዚአብሔርን መፍራት፣ እውነተኛ ሊደርሺፕ ሊመጣ ይችላል። ስለዚህ አይምሮን ዘግቶ እግዚአብሔርን ማወቅ አይቻልም። የእግዚአብሔር ኃይል፣ የእግዚአብሔር ክብል፣ የእግዚአብሔር ዕውቀት ምድር የተፈጠረችበት ዕውቀት በሰው አይምሮ ነው ዛሬ ምድርን ሊድ ማድረግ የሚችለው ማለት። ስለዚህ ራስን መግዛት ማለት ሚኒመም የራስን ስሜትና የራስን አይምሮ ማወቅ ማሳደግ ይፈልጋል። እዛ ውስጥ ራሱ ኢንፎርማል ነው፣ ተጨንቀ የምታረገው ነገር አይደለም። ሰዎችን ለማስደሰት የምታረገው አይደለም። ሞታለሁ ኖራለሁ ብለህ የምታረገው is a principle is a life manifest የሚሆን ነው። ማኒፌስቴሽን uncontrollable ነው። ስለዚህ እንግዲህ አንዱ ስሜት ነው። ስሜት የሰው ልጆችን ጉዞ የሚያፈጥንም ነው የሚያሳጥርም ነው። አንድ ቦታ እንዲቆይ የሚያረጋውም ነው እንዳይቆይ የሚያረጋውም ነውና እምነት የሚገለጥበት ነው፣ ቫልዩ የሚገለጥበት ነው፣ ሪስፔክት የሚገለጥበት ነው። እዛ ላይ የተወሰኑ ሀሳቦችን እንጨምራለን። በተለይ መጽሐፉ ከሰዎች ማንነት አንጻር ስለሚያስቀምጥ ሙሉ አመራር የሰውን ሁለንተናውን መምራት ነው የሚል አለ። በኋላ ላይ እናነሳለን። በተለይ ከተቋማት እንቅስቃሴ አንጻር ከግለሰብ ደረጃ ደግሞ ሰው አሁንም አንስተውታልና ሰው አንድም ነው ግን ብዙም ነው የሚል ሐሳብ ተነስቷልና የሰውን ሁለንተና መጽሐፉ በደንብ ይዳሰሳል። የሰውን ማንነት መረዳት ለምን ይጠቅመናል የሚለውን ማንሳት እንችላለን። በአንድ ስቴትመንት ነው ቦልድ መናገር እንፈልገው። የሰው ማንነት መረዳት ለዴስቲኒያችን ወይ የክብር የውርደት እንዲሆን የሚያደርገው ነው። ሰው ማለት የእግዚአብሔር ምሳሌ ማለት the image of God ይባላል። እግዚአብሔር ከሰው ልጆች በላይ ሪስፔክት የሚያደርገው በምድር ላይ የለውም ማለት ነው። ስለዚህ ሰውን መረዳት ማለት የእግዚአብሔርን ልብ መረዳት ማለት ነው።
ሰውን ማክበር ማለት እግዚአብሔርን ማክበር ማለት፣ ሰውን ማዋረድ ማለት እግዚአብሔርን ማዋረድ ማለት ነው። ከእግዚአብሔር ጋር የሚጣሉ እነሱ ይደቃሉ እንደሚለው መጽሐፍ ቅዱስ። የሰውን ማንነት መረዳት በጣም አርቄው ሳስቀምጠው ከሚያደቀው ኃይል ጋር መጋጨት ነው ማለት። whatever you can do it ግን እንደሚደንቅ ሰው መሆን እንዳለበት ሰው መረዳት አለበት ማለት። there is experiences በምድር ላይ መሪዎች፣ የሃይማኖት መሪዎች፣ ባለሀብቶች፣ አዋቂዎች አርጎ ጀግና የተባሉበት ነገር አልቲሜትሊ ግን ከእግዚአብሔር ጋር መጋጨት ነው። ከእግዚአብሔር ጋር መጋጨት ማለት መድቀቅ ነው። መድቀቅ የሚለው ቃል ኢንቪዚብል አለመሆን ነው። ሂስቶሪካል ነው፣ ጄኔሬሽናል ነው፣ ሬፑቴሽናል ነው። ስለዚህ ሰውን ማክበር፣ ሰውን ማወቅ ሰውን ማክበር ነው። ሰውን ማክበር እግዚአብሔርን ማክበር ነው። የእግዚአብሔርን አጀንዳ ማወቅ ነው። ይሄ ክርስቲያን ኦር እስላም ኦር ቡዲስት ኦር ኤቲስት መሆን አይጠይቅም። ሰው መሆን እዚህ ሀገር ሰው መሆን ምናምን የሚለው ብዙ ኢሉዥኖች አሉ። የማይወዳደሩ ብዙ ነገሮች ይወዳደራሉ። እዚህ ሀገር አንድን ነገር ሲነሳ ከአንድ ነገር ጋር ይደ ሰው መሆን ማለት ግን the image of God ከካልቸር በላይ ነው፣ ከፖለቲካ በላይ ነው፣ ከፊሎሶፊ በላይ ነው፣ ከምንም በላይ ነው። ይሄ ግን በምድር ስንኖር ደግሞ አብሮ የሚመጡ ስቴሮች አሉ ምንወጣቸው። እነሱን ስቴሮች በተገቢ መንገድ ካልወጣን ይሄንን ዲፋይን ማድረግ አንችልም። because we are human, we are limited ማለት ነው። እንግዲህ ሰውን ስጋ ነው ወይ ደግሞ መንፈስ ነው ወይ ደግሞ ነፍስ ነው ብለህ ለይተህ ማስቀመጥ አትችልም። ሜቢ እያንዳንዱ የራሱ ሮል ሊኖረው ይችላል። from Genesis to Revelation ስታጠና ዋና ሰው፣ ባሪያ ሰው፣ አንደኛ ሰው፣ ሁለተኛ ሰው የሚል የለውም። ከዛ ሲጀምር ወንጌላዊ ልትሆን ትችላለህ፣ ፓስተር ልትሆን፣ ፕራይም ሚኒስተር ልትሆን ትችላለህ። የክርስቶስ ቤተክርስቲያን ወይ ደግሞ ቢብሊካል ትሩዝ ጋር ስትመጣ የተከረከመ ነው። ሰው ሁሉ ዲፍረንት ሮል ነው ያለው እንጂ ሃይራርኪ የለውም። ሰው በቃ ያ ንጉስ ነው የባሪያ ነው የሚል የለውም። አንዱ ከሱ ያድናል። ሰው አንድ ነው ሰው ብሎ ማሰብ መንፈስ ነው የሚበልጠው፣ ስጋ ነው የሚያንሰው፣ ነፍስ ነው የሚበልጠው የሚለው ቢብሊካል ቲቺንግ እና ዶክትሪን የለውም። ሰው መንፈስ ብቻ ነው የሚለው፣ ሰው ስጋ ብቻ ነው የሚለው፣ ሰው ነፍስ ብቻ ነው የሚለው የለውም። በእርግጥ ዲያኮቶሚና ትራኮቶሚ የሚለው አለ እዚህ። እሱ ብዙ አይጠቅመንም ለኛ። ግን ሰው ሙሉ ነው። ሰው ነፍስ፣ ስጋ፣ መንፈስ ያለው ነው። ሳልቬሽን ደግሞ ለዚህ ነው የመጣው። ነፍስን አይምሮን መለወጥ ቀይሮ የነፍስን የመንፈስን ሚተው አይደለም። የመንፈስን ለውጥ አምጥቶ የስጋን ሚተው አይደለም። እና መጽሐፉም ላይ በደንብ ዲቴል አስቀምጫለሁ። በዳግም ምጽአት ጊዜ በዳግም መነሳት ጊዜ በስጋ በምንነሳበት ጊዜ ኢቭን የማይታየውን ስጋ ለብሶ እንደሚነሳ ሊትራል ኢንተርፕሪቴሽኖችም አሉ። ቆሮንቶስም ላይ አለ እና እሱን ለመረዳት ክርስቶስ ኢየሱስ የተሰቀለበትን ምድርን ኮንነን እንድንኖር የሚያዘጋጅ ዕውቀት ነው ብዬ ነው ማምነው። በተለይ መንፈስ እንዳለው መንፈሱ ከመለኮት ጋር ቫኪዩም እንደሚፈጠር የመለኮት ህብረት ከሌለው ወይም ደግሞ በእኛ ቋንቋ ድነት በምንለው ህይወት ውስጥ ከሌለ ክፍተት እንደሆነ ነፍሱ ውስጥ ስሜት፣ ዕውቀት የምንላቸው ነገሮች ተነስተዋልና በዕውቀት ማደግ የሚባለው ነገር እና የዚህ የአካልም ነገር በደንብ የተነሳ ነገር አለ። ሁለንተናዊ በሆነ መልኩ ራስንም ማሳደግ ሌሎችንም የመምራት ነገር እዛ መካከል ያገኘሁትና የተመቸኝ ነገር አለ። ምናልባት አሁን በደንብ እንዲያነሱልኝ የፈለኩት ነገር
አምልኮ የሚል ቃል አለ። ለምሳሌ አምልኮ በእኛ ማህበረሰብ ውስጥ ላቅ ያለ ቃል ነው ወይም ደግሞ ሐሳብ ነው ለመለኮት የሚሰጥ ነገር ስለሆነ ማለት ነው እና እግዚአብሔርን እናመልካለን እንላለን። ከዛ መካከል ግን ለምሳሌ ገጽ 27 ላይ ቆንጆ የተቀመጠ ነገር አለ። ለምሳሌ ራስን መንከባከብ አምልኮ ነው የሚል ነገር ተቀምጧል። ከሱ ጎን ለጎን ደግሞ ለምሳሌ ገጽ 40 ጋር ደግሞ ስንሄድ ተፈጥሮን ራሱ መንከባከብ አንዱ አምልኮ ነው የሚል ነገር ተነስቷልና ይሄንን በተወሰነ መልኩ እንዲዳስሱልኝ። እሱም ከፊሎሶፊ ወይ ደግሞ ከአይዲዮሎጂ ነው አንዱ የሚነሳው። ቤተክርስቲያን ለምድር የተላከች ናት። ቤተክርስቲያን የምትባለው በምድር እስከኖረች ድረስ ናት። there is no solution without church። እውነተኛ ህግ ከቸርች ነው የሚወጣው። እውነተኛ ማንነት ከቸርች ነው የሚወጣው። እውነተኛ ኢንቫይሮንመንት ከቸርች ነው የሚወጣው። ስለዚህ መጀመሪያውኑ ሊደርሺፕ የሚለው ቃል ሰርቭ ቱ አዘር ነው፣ ሌሎችን ማገልገል ነው። ሌሎች ማለት ሊሚት የለውም፣ ኢንፍሉዌንስ ሊደረጉ የሚገባቸው። ወደ አንተ ስፔሲፊክ ሲመጣ እኔ ምንም ያክል ስፒሪቹዋል ብሆን ግን ጤናዬን የማልጠብቅ ከሆነ መንፈሳዊ ተጽዕኖ ያመጣል ማለት ነው ሰውነቴ ላይ፣ አስተሳሰቤ ላይ፣ ስሜቴ ላይ እና አይምሮዬ ላይ ተጽዕኖ ያመጣል። የማስበው ነገር ስለሚኖርበት ሳይሆን ጊዜ የፈጠረብኝን ነገር፣ ሁኔታ የፈጠረብኝን ነገር ነው ማስበው ማለት ነው። ሶ ሆሊስቲክ ነው ሲባል እንዳልኩት ነው። ሁለት ጃኬት የለንም እኛ። ያለንበትን ቦታ ፐርሲኩሽን እስከሌለብን ድረስ ማለት መጽሐፍ ቅዱስ እንደሚለው እኔን ስላልተቀበለች ዓለም እናንተንም አትቀበላችሁም ይላል። ፐርሲኩሽን ግን ሁልጊዜ ኢየሱስም ላይ አልሆነም። ስለዚህ ምንንከባከበው ነገር ፊዚካል ማንነታችን ብቻ ሳይሆን ሶሻል፣ ፖለቲካል፣ ኢኮኖሚካል ለውጥ የምናመጣው በምንፈጥረው እንክብካቤ ነው፣ በምንፈጥረው ተጽዕኖ ነው፣ በምንፈጥረው ኮሚትመንት ነው፣ በምንፈጥረው አንደርስታንዲንግ ነው እንጂ የሆነ ቦታ ስንሄድ ሌላ ጃኬት፣ የሆነ ሌላ ስንሄድ ሌላ ጃኬት የምንለብስበት ነገር የለም። በቃ እንዳልኩ ነው። ማንነቱን የማያውቅ ሰው በሁለት ህመም እየታመመ ይኖራል፣ በማስመሰልና በመዳፈር። ወይ ደፋር ነው የሚሆነው ወይ ታማሚ ነው የሚሆነው። ስለዚህ ይሄ ግን የማይታከም ነገር አይደለም። ሳማው ሁላችንም ውስጥ ይኖራል። ይሄ ቢኮዝ ኦፍ የሚያድግ ስለሆነ ሰውነታችን፣ አይምሮአችን የሚያድግ ስለሆነ፣ ስሜታችን የሚያድግ ከሆነ የሚያድግ ነገር ደግሞ እንዳያድግ የሚያደርገው ነገር ሊገጥመው ይችላል። ሜዲኬትድ የሚደረግ ነው እሱ፣ የማይፈወስ አይደለም። ግን ወደ ኋላ ተመልሶ ወደ ራሳችን ተመልሰን ራሳችንን ማየት ይፈልግ ይሆናል እንጂ። ስለዚህ ወደ አንተ ስፔሲፊክ ስመጣ የማትሰማ ቤተክርስቲያን የለችም። መጽሐፍ ቅዱስ እንደሚለው ነው። በተራራ ላይ ያለ ከተማ ላይታይ አይችልም። ማቴዎስ 5 ላይ እንደሚለው ማለት ልትደበቅ አትችልም ይላል። ይሄ አሸናፊ አይደለም ካራክተራይዝድ ያደረገው፣ የቸርች ዶክትሪን አይደለም ካራክተራይዝድ ያደረገው፣ ሐዋርያቶች አይደሉም፣ ራሱ ክራይስት ነው ያለው። እናንተ ጨውና ብርሃን ናችሁ አለ። የማይጣፍጠውን ነገር እንድታጣፍጡ ነው፣ ጨለማን እንድታበሩ ነው። ደግሞ በተራራ ላይ ያለች ከተማ ልትደበቅ አትችልም ብሎ ካራክተራይዝ አድርጎ ያስቀመጠው ናችሁ ነው የሚለው። ደግሞ ናችሁ ነው ትሆናላችሁ የሚል ነገር የለም። ይሄን ተረድቶ ኢየሱስ ክርስቶስ የደም ላም ዳላበው ሁሉ በሰፈሪንግ፣ በፋይቲንግ፣ በኮሚትመንት ውስጥ ገብተን በምድር ላይ ይሄንን ማድረግ ይቻላል የሚል አጽንኦት አለኝ። ቅርብ ጊዜ አንድ ሰው ሲናገር የሰማሁት ከዚህ ሐሳብ ጋር መሄድ ነገር ነበረ፣ ትንሽ ፈገግ የሚያስብልና እሱን አስታወሰኝ። ምናልባት ላንሳው። ወደ ላይ ስንሄድ ይላል ሰውየው፣ እንደ ቀልድ ያነሳው ሐሳብ ነው፣ ራስን ከመጠበቅ ጋር ያይዘው ያነሳው ሐሳብ ነውና ልክ ትምህርት ቤት ደብተር ካስር እንደሚያዝልን ማርክ ሁሉ ደብተር በደንብ ለብደን መያዛችን እንደዋለ ሁሉ
አካላችንን በደንብ መያዛችን ከ10 ውጤት አለው የሚል ቀልድ ነገር አንስቶ ነበርና አምልኮ ከሚለው ሐሳብ ጋር ከርሶ ጋር ስለሄደልኝ ነው ያነሳሁት። ምናልባት ይሄ ግን መጽሐፍ ውስጥም ተነስቷል። ይሄ የመንታዊነት ወይም ዳይኮቶሚ ተብሎ የተገለጸው ሐሳብ ቤተክርስቲያን መንፈሳዊ ብቻ የሚለው ነገር ውስጥ የገባችበት፣ አንዳንዶች ደግሞ ነው አሁን እርሶ የሚያነሱት አለ ጃኬቱን መለስበታለሁ። ሁለት አይነት አይደለም፣ በቃ ሰው መኖር ነው ያለው ወይም ማምለክ ነው። አምልኮ ሁሉንም ስለሚዳስስ የሚለው ነገር አለና ለምንድን ነው ቤተክርስቲያን ወደ እንደዚህ አይነት መንታዊነት ሐሳብ ውስጥ የገባችው? አንዱ የኢቫንጀሊካል ሙቭመንት ፈልሶ ነው የመጣው፣ ከሌሎች ፈልሶ ነው የመጣው። ይሄ ደግሞ መንፈሳዊነት፣ አምላኪነት፣ እግዚአብሔርን ማወቅ፣ ለእግዚአብሔር መኖር ከሰው ከመለየት ነው፣ ከሁኔት ከሀገር መጥፋት መደበቅ ነው ከሚል ፊሎሶፊ ነው የመጣው። ስለዚህ ኢቫንጀሊካል ሲመጡ አንዳንዶች የዲግሪ ወረቀታቸውን ቀዶ ነው የመጡት ፓስተር ሲሆኑ፣ አንዳንዶች ትምህርት ሁሉ አያስፈልግም፣ ገንዘብ ሁሉ አያስፈልግም ማለት ጀመሩ። ብዙ አያስፈልግም የተባለው በሰማይ የምትኖር እንጂ በምድር የምትኖር ቸርች አልነበረም የፈጠሩት። ይሄ ሂስቶሪካሊ ከፈለስንበት ነው የሚል ነው። ሁለተኛ ቸርች ፐርሲኪዩሽን ውስጥ ስለነበረች በሚሲዮሎጂካል ሰፖርት ስለሆነ እዚህ የደረስነው የእውቀት ጋፕ፣ የሊደርሺፕ ጋፕ ነበራት። ስለዚህ የቀደመው ሰው ሁሉ የፈለገውን እንዲናገር የፈለገውን እንዲያደርግ አድርገዋል። በጣም ያሳዝነው ግን ትምህርት አያስፈልግም ስትል የነበረችው ቸርች በኋላ ከሳይንስን ሁሉ አንትሮፖሎጂን ሰውነትን ሁሉ ትቶ ፊሎሶፊ ብቻ ፖዚቲቭ ቲንኪንግ ብቻ ደረሰች ቸርች ማለት ነው። በቃ እንደዚህ ትሆናለህ፣ ዘመኑ ያንተ ነው። መሬት ላይ የማይረገጥ ወርኪንግ ኤቲክስን ማዕከል ያላረገ፣ ኔቸርን ማዕከል ያላረገ፣ ወርኪንግ ኤቲክስን ማዕከል ያላረገ፣ ሳይንስን ማዕከል ያላረገ፣ ሳይንስ ሁሉ ሳይንስ ሰይጣን አይደለም፣ ካልቸርን ማዕከል፣ ሰውነትን ማዕከል ያላረገ፣ ሊሚቴሽንን ማዕከል ያላረገ፣ ሁልጊዜ ተአምር፣ ሁልጊዜ ፖዚቲቭ ነገር የሚል አምቢብሊካል የሆነ ሩቅ ሄደች። እንደዚህ አይነት አስተማሪዎች ፈለቁ ማለት ነው ከተማው ላይ። ሜቢ እነሱ ሀብታም ሆነዋል። እዛ ቸርች ያለች እንጨት የምትሸጠው ሴትዮ ዛሬም እንጨት ትሸጣለች። 10,000 ብር ደሞዝ የሚከፈለው ሰውዬ ዛሬም 10,000 ብር ይከፈለዋል። አንዳንዶቹ ልጆቻቸውን ትምህርት ቤትም አይከፍሉም። በጣም ብዙ ችግር ተፈጥሯል ማለት ነው። ከዛኛው ጥግ ወደዛኛው ጥግ ሄደዋል ማለት ነው። ሁለተኛው ገንዘብ ራሱ አያስፈልግም የሚል ነበር። እርዳታ ራሱ ከሰው መቀበል፣ ሶሻል ኮንትሪቢዩሽን፣ ፖለቲካ ምናምን አያስፈልግም የሚል ነበር። አሁን ቸርች ውስጥ ገንዘብ ብቻ ነው የሚሰብኩት። 90% እሑድ ፕሮግራም ብትሰማ ከገንዘብና ከገንዘብ ጋር የተገናኘ ነው። ሰዎች እግዚአብሔር አሜሪካ ጠርቶኛል ይሉሃል፣ መጡ ትሄጃለሽ አሜሪካ ይላሉ። what the reason ስትል የገንዘብ ጉዳይ ነው፣ የኑሮ ጉዳይ ነው። ስፔሻል ኮሊንግ አይደለም። ቤኒሻንጉል የሚጠራር እግዚአብሔር እንጮጮ የሚባል ሀገር ካለ እንጮጮም ይጠራል እግዚአብሔር። ግን ከጥግ ወደ ጥግ የሚያሮጠን የመጣንበት ታሪክ ነው። ይሄ ደግሞ ከመንታዊነት የተፈጠረ ከዲያኮቶሚ የተፈጠረ ነው። የሰው ልጅ ኮንትሪቢዩሽን የሚያደርገው በታይም ውስጥ ነው። ታይሙን በአግባቡ ካልተጠቀመ፣ ጊዜውን በአግባቡ ካልተጠቀመ፣ ጊዜውን ስላልተጠቀመ የኢኮኖሚ፣ የፖለቲካ፣ የሰውነት፣ የአስተሳሰብ ባሪያ ይሆናል ማለት። ፍሪደም ኢዝ ኦል አባውት ታይም። ፓርቲ አይሰጥህም፣ ፒኤም አይሰጥህም፣ የአሜሪካው ፕሬዚደንት አይሰጥህም። ሰዓትህን ከተጠቀምክ፣ ጊዜህን ከተጠቀምክ ማንነትህን ታውቃለህ። ማንነትህን ካወቅክ እግዚአብሔርን ታውቃለህ። እግዚአብሔርን የማያውቅ ሰው፣ ጊዜውን የማያውቅ ሰው እግዚአብሔርን የማያውቅ። ስለዚህ እዚህ ጋ ነው፣ እዛ ጋ ነው፣ እዚህ ጋ ነው የሚለው ሰው ለምሳሌ የተራበ ሰው ካገኘ ከራቡ የሚወጣበትን አሳ እንዲያጠምድ ካደረግከው
ሰውየውን ከዛ ውስጥ አውጥታል። ሰውየው እኮ የሆነ በሱስ ዓለም ውስጥ በነፍስ ማጥፋት ዓለም ውስጥ በግፍ ዓለም ውስጥ ያለ ሰው ሊሆን ይችላል። አንተ አሳ እንዴት እንደሚያጠምድ አድርገህ ስታወጣ ያለው ሰውየው አካባቢ ነው ያለው፣ አንተ ቸርች አይደለም ያለው። ስለዚህ ሰውየውን ስላወጣ የተቀበልከውን ህይወት ኦልሬዲ አካፍላል። ያን ደግሞ በጊዜ ውስጥ የምትሰራው ነው እንጂ በኢሉዥን በድሪም በፖዚቲቭ ቲንኪንግ የምታገኘው ነገር አይደለም። በመስራትና በመስራት ነው። እግዚአብሔር ድንቅ ይሰራል። አዎ። ተአምር ይሰራል። አዎ። እግዚአብሔር ድንቅና ተአምራት የሚሰራው ግን እንጀራ እንድንበላ አይደለም፣ ስልጣን እንድናገኝ አይደለም፣ ሀብት እንድናገኝ አይደለም። በሰማይና በምድር በውድቀት መጨረሻ ወድቆ ለዘላለም የተነሳውን ለሰው ልጅ መድኃኒት የሆነውን ኢየሱስን እንዲያቅሰው እግዚአብሔር ተአምር ሊያደርግ ይችላል። ከዛ ውጭ ግን ናቹራል መንገዱን እሱ የዘረጋው ሲስተም ተከትለን ነው ምንሄደው። ሰው እንዲሰራ እንዲንከባከብ ፍሮም ጄኔሲስ 1 ጀምረ ስታነብ ሰው ከፈጠረ በኋላ እግዚአብሔር ምድርን ከፈጠረ በኋላ ይሄን ደግሞ ተንከባከቡ አላቸው። 100 እጥፍ ብታመርት ያቺ መሬት አንተ ግን ልትንከባከብ your responsibility ባላደራ ነህ ብሎታል እግዚአብሔርና የመንታዊነት ችግር 3 መገለጫዎች አሉ። አንዱ ስንፍና ነው፣ ሁለተኛው ራስ ወዳድነት ነው፣ ሶስተኛው በሌላ ትከሻ ላይ መኖር ነው። እና እንደተፈጠርክ ጉልበት ምንም ሳይነካ ትላንትና መጽሐፉ ሲመረቅ አንዱ እንደተባለው ለልጆች የዕዳ ቢል አስቀምጦ መሄድ ነው። እና ከዛ ታሪክ ሳይሆን ናሬሽን ትፈጥራለህ ማለት ነው። ወደ ሁለንተናዊ አመራሩ ጋር ልምጣና ራስን ከመምራት አንጻር መጽሐፉ ላይ ካገኘዋቸው ቆንጆ ነገሮች አንዱ ገጽ 20 ላይ ከሁለንተናዊ አመራር አንጻር በሁለንተናዊ እድገት ውስጥ ኢየሱስ ምሳሌ ሆኖ ተቀምጧል። የተቀመጠ ሐሳብ አለና ኢየሱስ እንዴት በሰው መካከል በእግዚአብሔር መካከል በቁመት በሞገስ ያድግ እንደነበር የተነሳው ነገር አለና ይሄ ከኛ ምሳሌ ጋር ተያይዞ እንዲነሳ ነው። ኢየሱስን 3 ዋና ነገሮች ያነሳልና ፊዚካሊ ያድግ ነበረ፣ ግሬስፉል ነበር፣ ይታይ ነበር እድገቱ ማለት ነው። ይሄ ናቹራል ነው፣ ማንኛውም ሰው ሊያድገው የሚችለው እድገት። አዎ ይሄ ጥሩ ትምህርት ነው ለኛ ልጆቻችንን ራሳችንን ሰው ፊት ለፊት ፊዚካሊ ሞገስ አልባ መሆን እንደሌለብን ሊያሳየን ይችላል። ሁለተኛ በጥበብ እያደገ ነበር ይላል። አይምሮአዊ ነበር። በጣም በቤተ መቅደስ ውስጥ የነበሩትን ሲቹዌሽኖች፣ ጽሑፎችን፣ ታሪኮችን በጣም ናሬት ያደርግ ነበር እና አይምሮአዊ ነው እሱ ደግሞ። ከዛ ደግሞ ሞገስ ነበረው ይላል። እሱ ደግሞ ስፒሪቹዋል ነው። ከእግዚአብሔር ጋር የነበረው ኮኔክሽን ነው። ሰው ፊዚካል ነው፣ አይምሮአዊ ነው፣ ደግሞ መንፈሳዊ ነው። እነዚህን ነገሮች ከራስ ጀምሮ ከልጆች ጀምሮ ከባለቤት ጀምሮ ከቤተሰቦች ጀምሮ እያሳደግከው እየሰራሆ የምትሄድ ነው መጽሐፉን እሱ ላይ ለማንሳት የሚሞክረው ማለት ነው። በጥበብ ያድግ ነበር የሚለው ከተነሳ አንድ ሐሳብ ብናነሳ ደስ ይለኛል። እዛ ላይ የተወሰኑ እይታዎችን ብናንጸባርቅ፣ ለምሳሌ ገጽ 33 ላይ የአእምሮ እድገት ጋር ተያይዞ ወይም ደግሞ በአእምሮ ተጽዕኖ ስለማምጣት የተቀመጠ ሐሳብ አለ። ላንብበው ከገጹ ላይ እውቀትን የሚሰጡ መጽሐፍትን በማዘውተር ማንበብን፣ የአእምሮ ያስተሳሰብ አድማስን የሚያሰፉ የተለያዩ ስልጠናዎችን መውሰድን፣ በሳጥን ውስጥ ባለመወሰን ከተለያዩ ባህል ጠቃሚ ነገሮችን መቅሰምን፣ እንዲሁም ወሳኝ በሆኑ ርዕሰ ጉዳዮች ላይ ጥናትና ምርምርን ማድረግን ይጠይቃል ይላል። በአእምሮአዊ እውቀት ተጽዕኖ መፍጠር ለማግኘት ማለት ነው። ከዛ አንጻር ላነሳ የፈለግኩት የእኛን ህይወት ሲመለከቱት እንዴት አዩት? ገዳማዊ አይደለንም ወይ? ከዚህ ሐሳብ አንጻር አሁን እኔ ኢቫንጀሊካል ስለሆንኩኝ በእርግጥ ሰው በቦክስም ውስጥ ጠንቅቆ ስለማያስብ አውት ኦፍ ዘ ቦክስ ያለውን ስትናገር ከኢነሚቲ አንጻር ነው የሚወስደው። እዚህ ሀገር እኔ ማንነት አለኝ፣ ሃይማኖት አለኝ፣ የፖለቲካ ኢንተረስት አለኝ፣ አንተም እንደዚህ ሆነ። ለሁለታችን ግን ለኮመን ግራውንድ፣ ለኮመን ሊቪንግ፣ ለኮመን ፐርፐዝ የሚጠቅሙትን ነገር ለማንሳት ግን መጀመሪያ ቦክስ ውስጥ በደንብ ማሰብ ያስፈልጋል። ስለዚህ አሁን ገዳማዊነትን ራሱ ብታነሳ
የሌላ ሰው እምነት የተነካ አስመስሎ ላይ ይችላል። ግን የተወሰኑ ገዳሞችን ለማየት ሞክሬያለሁ፣ ስሙን ባልጠቅስም እኔ ገዳሙ ውስጥ ያሉ ሰዎች ግን ሲሰሩ ታያቸዋለህ። ጥበብ ይሰራሉ፣ የሆነ ነገር ሲቀርጹ ታያለ፣ ምናምን ታያለ። የሰው ልጅ ከኔቸር ጋር ተጣልቶ መኖር የሚችለው ሲያብድ ብቻ ነው። አንድ እንዳውም የኔ እንትን ላይ ጻፍኩት አለ ለካ ሰው ወስኖ ከሄደ በኋላም ከውሳኔው ጀርባ ከኔቸር ውጪ መኖር አይችልም የሚል ማለት ነው። ወስኗል፣ በቃኝ ብሎ ምግብ በቃኝ፣ ክብር በቃኝ፣ ልብስ በቃኝ፣ ዝና በቃኝ፣ ቤተሰብ በቃኝ፣ ትዳር በቃኝ፣ ልጅ በቃኝ ብሎ ሄዷል። ግን እዛ ደርሶ ሲሰራ ታየዋል። ሰው ከኔቸር ውጪ መኖር አይችልም ካላበደ በስተቀር። እና ገዳማዊነት ባይዘው በዚህ ዘመን ቤተክርስቲያን ውስጥ ነው ያለው። በ3 ቀን ወይ እሁድ፣ ሮብ፣ አርብ ፕሮግራም ይኖራል። በዛ 3 ቀን ፖዚቲቭ ስፒች ሰው ገዳማዊ ሆኗል። እና እንዳልኩ ማማት አይፈራም፣ ቸርች ውስጥ ፖለቲክስ መስራት አይፈራም። ግን ዋጋ የሚያስከፍለው በኢትዮጵያ ኢኮኖሚ ውስጥ፣ በኢትዮጵያ ፖለቲካ ውስጥ፣ በኢትዮጵያ ሶሻል ኮንትሪቢዩሽን ውስጥ ዋጋ የሚያስከፍለው ነገር ግን የኃጢአተኞች፣ የደካሞች፣ የካድሬዎች እነሱ እኮ ካድሬ ናቸው ምናምን ብሎ የሆነ ቦታ ለጥፎ የነጋዴው በሙሉ ሌባ ነው ብሎ የሆነ ቦታ ለጥፎ ግን the same experience ያደርገዋል እዚህ ማለት ነው። ከዛ ሲመጣም ወጥቶ ድምፅ እንዲሆን ወጥቶ ኮሚትድ እንዲያደርግ ሳይሆን ሱዶ ማንነት እንዲኖረው፣ እውነተኛ ማንነት እንዳይኖረው። እና አንዳንድ ፖለቲከኞች እንደሚሉት መለስ ዜናዊ ይመስላል የድሮ ጴንጤዎች ብለዋል። ለድሮ ጴንጤዎች ከሆነ ስጧቸው ብለዋል እንደሚባለው በጣም ማፊያ የሚያክል ሊደርሺፕ በኢቫንጀሊካል ሙቭመንት ተፈጥሯል ማለት ነው። እና ሁላችንም የተፈተንበትና ሁላችንም የአይደንቲቲ የማንነት ጥያቄ እስክንጠይቅ ድረስ የደረስንበት ነው። እና በጣም የገዳማዊነት ባህሪ ከዓላማ ውጪ መኖር ነው። በደንብ አሁን መናገር የምፈልገው ይሄን ነው። በጣም በሚታዩና አንተ ጋር ጀምሮ አንተ ጋር የሚያልቁ ለምሳሌ ስም ቶሎ ወንጌላዊ ይሆናል፣ ቶሎ ፓስተር ይሆናል፣ ቶሎ ሐዋርያ ይሆናል፣ ቶሎ ነቢይ ይሆናል፣ ቶሎ ሜጀር ይሆናል፣ ሌላም ይፈጠራል። ያለ መርካት ገዳማዊነት ይሄ በውሸት ያለ መርካት፣ በኮሚትመንት አይደለም፣ በጽድቅ አይደለም፣ ብዙዎችን በማብቃት አይደለም። ለምሳሌ ብዙ ፓስተሮች እዚህ ሀገር በጣም ኢንተርቴን ያደርጋሉ፣ ሴሌብሬት ያደርጋሉ። ከአንዱ ፓስተር ጀምሬ ወደዚህ ብቆጥርልህና ወደዚህ ብቆጥርልህ 10 ብቆጥርልህ በጣም በድፍረት እኔ በሚሲዮሎጂና ኢቫንጀሊካል ላይ ብዙ ስለሰራው 10 ወደዚህ ብትቆጥር 19ኙ ስለ ክርስቶስ ወንጌል፣ ስለ መጽሐፍ ቅዱስ በቀን አንዴ ማነብ ነው። ፕሮቴስታንት መሆን፣ ኢየሱስን ማወቅ ምናምን፣ እውነተኛ የክርስቶስ ሞትና ትንሣኤን ተረድቶ ለሱ ኮሚት ማድረግ ምናምን መጽሐፍ ቅዱስ በአንድ ማያምን ነው። ቁርአን በአንድ ጊዜ ማነብ ነው። የኔ ክርስቲያኒቲ፣ የኔ ሃይማኖተኝነት፣ የኔ ፓስተርነት ተጽዕኖ የማይፈጥር ነው፣ ወይ በፐርሲኪዩሽን ወይ ደግሞ በእውቀት ሌሎችን ሰው። ስለዚህ ወደ ስፔሲፊክ ሳረግ ወደ ኢቫንጀሊካል ሲመጣል he is living for evangelism, he is giving his lifetime for this purpose. ግን በዚህም ያሉ ሰዎች ፓስተር መሆኑንም አያውቁ። የሆነ ፋሽን ተከታይ፣ የሆነ ፖዚቲቭ ቲንኪንግ ቲቸር ደግሞ ወደ ህይወቱ ደግሞ ሲነግሩ ሊያስደነግጡ ይችላሉ ማለት ነው። እና አንዱ እሱ ገዳማዊነት ነው። ከመጋቢው ጀምሮ ገዳማዊነት ባጭሩ እግዚአብሔር ለፈጠረን ዓላማ አለመኖር ነው። እግዚአብሔር የሰጠንን አጭር ጊዜ በጣም ካልቲቬትድ በሆነ መንገድ አለመጠቀም ነው።
እንጂ ፓስተር መሆን አይደለም፣ ፒኤም መሆን አይደለም፣ ሀብታም መሆን አይደለም። ለእግዚአብሔር ዓላማ እና ሂስቶሪካል ለሆነ ፐርፐዝ አለመኖር ነው ብዬ ነው ማስበውና ብዙዎችን ለዚህ አለማኖር ነው። እዛ ውስጥ ካነሳቸው ነገሮች አንዱ ባህል ነውና ማንሳት የፈለኩት ሐሳብ አለ። ለምሳሌ ግላዊ እይታ ማየት ፈልጌ ነው። ለምሳሌ እንደ ኢቫሱ ባሉ ተቋማት ላይ አመራር ነበሩ፣ የኢትዮጵያ ተማሪዎች ምሩቃን ማህበር አይነት። ከዛ በኋላ ደግሞ በአገልግሎትም ለምሳሌ ሚኒስትሪ በማቋቋም በዛ ውስጥም በሚሽን አገልግሎቱም ውስጥ ረጅም ቦታ ላይ የመጓዝ ነገር አለ። አሁንም ደግሞ ለምሳሌ ቅድም በመግቢያ ላይ አንስተናል፣ በሴንተር ፎር ኢንቨስትመንት ውስጥም በዋና ስራ አስፈጻሚነት ይንቀሳቀሳሉና ላነሳ የፈለኩት ሐሳብ ምንድነው በግል የተለያዩ ቦታዎች ላይ መንቀሳቀስ፣ የተለያዩ ባህሎችን የተለያዩ ቋንቋዎች ጋር መነካካት ምን እድል ፈጠረ የሚለውን ለማንሳት። ዳይቨርሲቲ ኢዝ ቢዩቲ ነው የሚባለው አይደል? ማንኛውም ሰው እንደኔ አያስብም፣ እንደኔ አይወድም፣ እንደኔ አይጠላም። እና ሰዎችን በማንነታቸው በእውቀታቸው እና በፍላጎታቸው መንገድ አብሮ እንዴት መኖር እንደሚቻል ከሁሉ በላይ ሰው የኔ የሚለው ነገር እንዳለው አይቻልም። እዚህም ሀገር ይሁን ከዚህ ሀገር ውጭም ይሁን እዚህም ሀገር የተለያዩ ሪጅን ይሁን ሰው የኔ ነው የሚለው ነገር አለ። አንድ ጻፊ ያለ እንደዚህ ያለ ለሰው ልጅ እንጀራ ስለሰጠው ብቻ ኑሮ ፋሲሊቲ ስላሟላህለት ብቻ እንዳከበርከው አይቆጥርም ብሏል ስለ ዳይቨርሲቲ ሲናገር። የሰው ልጅ የራሱ ማንነት የራሱ የሚወደው የሚሞትለት ሃይማኖት ሊሆን ይችላል፣ ባህል ሊሆን ይችላል፣ የፈጠረው ፊሎሶፊ ሊሆን ይችላል። የኔ የሚለው ነገር ግን አለ። አንዳንድ ጊዜ ያ ጥሩ ነው፣ መልካም ነው። አንዳንድ ጊዜ ደግሞ ጎጂ ነው። ጎጂም ቢሆን how to treat ያንን ነገር የሚለውን እንድረዳ አድርጎኛል። አንተ የተረዳው እውነት ብቻ እውነት ነው ስላልክ ሰውየው ላይረዳ ይችላል። ስለዚህ ጎጂነቱን አንዱ በመኖር ነው የምታሳየው። በመኖር የሱን ጫማ ቁጥር አንደርስታንድ በማድረግ ከቻልክም በማድረግ ሊሸት ይችላል፣ ሊሰፋብህ ይችላል፣ ላይመችህ ይችላል። ያንን አንደርስታንድ አድርጌያለሁ እና የአንዱ የኛ ሀገር ችግር ስለ ሊደርሺፕ ስለሆነ እያወራን ያለ ነው። ሊደርሺፕ ሆሊስቲክ ነው በራሱ፣ ቨርቲካል ነው፣ ሆሪዞንታል ነው። ወደ ላይ ከእግዚአብሔር ጋር፣ ወደ ጎን ከሁሉ ሰው ጋር፣ ከዛ ወደ ታች ደግሞ ካንተ ያንሳሉ ብለህ ለምታስባቸው መጽሐፍ ቅዱስ እንደሚለው ከኔ ይሻላል ወንድሜ ብለህ አስብ ይላል። ሆሊስቲክ ነው ሊደርሺፕ ራሱ ማለት ነው። ሆሊስቲክነቱን ለማረጋገጥ ኮሲቭነስ አቃፊነትን ማለት አቃፊነት ካንተ ታላቅነት ጋራ ካንተ ብዛህነት ጋራ ካንተ አድቫንስ ጋር የተገናኘ ሳይሆን ናቹራሊ የሰው ልጅ በሪራሄ ያለኝን ነገር ሼር አረጋለሁ ካለኝ ነገር አካፍላለሁ ብሎ መሪ አይደለም ማንኛውም ሰው ማሰብ ይኖርበታል። እንግዲህ የዚህ ዘመን ሊደርሺፕ እንደ ሮም መንግስት ችግር ጋር ገጠመው መሰረት የዓለም መንግስት በዚህ ጊዜ ቴሪቶሪ ማስፋት ነው፣ ኢንፍሉዌንስ ማስፋት ነው፣ በቴክኖሎጂ በገንዘብ በምናምን ነው እንጂ በእንትን አያስብም። ግን ከታሪክ ስለማንማር ነው። ሮም ጂኦግራፊ ማስፋት ነው፣ ፓወር ማስፋት ነው፣ መቀማት ነው የነበረው። ግን ያችን እባብ የምትመስል አገር ሆና ቀረች መጨረሻ ላይ። ከታሪክ ስለማንማር ነው። ኮሲቭነት መብቃት ያስፈልጋል፣ ማደግ ያስፈልጋል፣ ራስን ማወቅ ያስፈልጋል። ግን አንተ ላይ ሀያል ለመሆን ከሆነ አንቲ ናቹራል ነው። አንቲ ናቹራል ደግሞ የጊዜ ጉዳይ ነው እንጂ እንደ ሮም ማነሱ አይቀርም። ሮም ዓለም ሁሉ ሮም ነው፣ መንገድ ሁሉ ሮም ነው ይባል ነበር አይደል? አንዱ እሱ ነው። ሁለተኛ
በጣም ኢሞራል የሆነ ሊደርሺፕን ያመጣል ማለት ነው። እንደዚህ አይነት አስተሳሰብ ማናለብኝነትን የፈለገውን ማረግን ኢሞራሊቲ ከፒዩሪቲ ከሴክሹዋል ፒዩሪቲ ሊሆን ይችላል፣ ከኢኮኖሚካል ሊሆን ይችላል፣ ከሊደርሺፕ ሊሆን ይችላል፣ ከጀስቲስ ሊሆን ይችላል። እነዚህ ነገሮች ያመጣሉ። የሮም ነገስታቶች ወይ ደግሞ እንትኖቹ 11 ናቸው ይባላሉ። 9 ጌ ነበሩ ነው የሚባለው። እና ኢሞራሊቲ የፌለሪቲዋ የመጥበቧ የመውደቋ ሁሉ ወደ እሷ መንገድ ነው የሚባል ታሪክ እንዲቀር የቀረው ተብሎ የሚገመተው አንዳንድ አፈ ታሪክም አንዳንድ እንትንም ስታይ ከዚህ የተነሳ ነው። ስለዚህ በደንብ ማሰላሰል የሚፈልግ ነው። ሁለንተናዊነት ብዙም ነው አንድም ነው። ጊዜ ቅድም ተነስቷል በጨዋታችን መካከል ጊዜን የማያውቅ ሰው እግዚአብሔርን አያውቅም የሚል ንግግር ተጠቅሷል። መጽሐፉም ላይ ስለ ጊዜ ቆንጆ የተቀመጠ ሐሳብ አለ። እኔ ማንሳት የፈለኩት ጊዜ ስንል የተሰጠን ጊዜ እያልን ነው ወይስ ጊዜ ስንል ደግሞ አንዳንድ ሰዎች እንደሚያስቀምጡት ዘመኑን መረዳት ወይም ለምሳሌ መጽሐፍ ቅዱስ የሳኮር ልጆች ዘመኑን ይዋጃሉ ሲል ዘመኑን ያውቃሉ የሚል አስተሳሰብ አለና የትኛው ላይ ለኛ የተሰጠን ጊዜ ላይ ወይስ ዘመኑን መዋጀት የሚለው ዕውቀት ላይ? እግዚአብሔርን የሚሰማ ሰው ካለ እግዚአብሔር ይናገራል። እግዚአብሔር ሰው ሁሉን ነው የሚናገረው። በአዲስ ኪዳን ለይቶ የሚናገረው ሰው የለም። ፈጠራ ነው። እንደዚህ ካለ ፈጠራ ነው። ታሪክም አያረጋግጠውም፣ ባይብልም አያረጋግጠውም። ማንም ተከራካሪ ቢመጣ ታሪክም አያረጋግጥም፣ መጽሐፍ ቅዱስም አያረጋግጥም። ፈጠራ ደግሞ ፎር ኢንተረስት ነው። የዓለምን አስተዳደግ ስታይ እስከ ካፒታሊስት ድረስ ያሉትን በሙሉ ስታይ አንዱ አንዱን እንዴት እንደሚጠቀምበት፣ አንዱ አንዱን ባሪያ እንደሚያደርግበት፣ አንዱ there is a purpose ሊደርሺፑ ለጥቅም እንጂ ለባለ አደራነት አብሮ ለማደግ ለማሳደግ ስላልነበረ ለፐርፐዝ ነው። እግዚአብሔር ይናገራል። ለምንድን ነው ይሄንን ሁሉ ያወራው ካልከኝ ለሁለት ነገር ነው። ጊዜውን ማወቅ ማለት የተሰጠውን ጊዜ ስታውቅ ነው። የተሰጠውን ታይም ባውንድድ የሆነልህን ስታውቅ ሲቹዌሽናል ታይም ታውቃለህ ማለት ነው። ሁለቱንም ታቅፋለህ። ይሄንን ካላወቅ በጊዜ ውስጥ የሚፈጠሩትን ናሬሽኖችና የፈጠራ ታሪኮችና የሰው ፈጠራ ጉዳዮች አይምሮውን ገዝቶ ለዓላማ ሳትኖር ለእውነት ሳትኖር ጊዜ ካለፈ በኋላ ታይም ካለፈ ምን ያደርጋሉ? ይሄንን ያነሳውበት ምክንያት በቃ ይሳኮርን ያነሳሉ ኢቫንጀሊካል ሰዎች። ግን እግዚአብሔርን ከመስማት መንፈሳዊ ከመሆን ጋር ነው የሚያገናኙት። ሰዎቹን በደንብ ስታጠና የተፈጠሩበትን ዓላማ ያውቁ ነበር። በዓላማ ውስጥ ሲኖሩ የውሸት ፈጠራዎችን ያስቆሙ ነበር። ይኸው ክፍሉን ጊዜውን አወቁ ሲባል ሌሎች የማያረጉትን ነገር ነው ያረጉት። ሌላ ምንም ተአምር የለም። በሃሌሉያ ምናምን አይጨፍኖ ያረጉት ነገር የለም። ኤክስ የሚያረገውን ወይ የሚያረገውን እነሱ አላረጉም። ለምን ሲባል ጊዜው እንደዚህ ቢሆንም ለዚህ ነው የተፈጠርነው የሚል ነበራቸው እና እንደ እብድም ይታዩ ነበር። የተለዩ እንደሆኑ ሜቢ አሮጋንት እንደሆኑ ይታዩ ነበር። ግን ሪል ነበሩ። ከየት ነው የመነጨው? ይሄ እግዚአብሔር ለምን እንደፈጠራቸው ያውቁ ነበር። አንድ ጊዜ ጳውሎስ እንዳለው ስለ ስጦታ ሲያስተምር ማነው የሆኑ ቤተክርስቲያን ተሰሎንቄ ሳይሆን ከሚገባውን በላይ ይሰጡ ነበር ይላል። ተው ብሏቸው ይከለክሏቸዋል ጳውሎስ እና በኋላ ተጠራጠራቸው። እነዚህ ሰዎች ለምን ይሰጡኛል ብሎ ተው ስላቸው አሁንም ደግሞ ይሰጡታል። መጽሐፉ ምን ይላል? ለእግዚአብሔር እንደሚሰጡ ስላወቁ ነው ይሄንን የሰጡት ይላል። ሶርሱን ስላወቁ ማንነቱን ስላወቁ ነው እንጂ የጳውሎስ ጉዳይ አሳስቧቸው አይደለም። የጊዜ ሁኔታ አሳስቧቸዋል። ከጊዜ በላይ የሆነው እውነት ማንነት ስለተረዱት ነው በጊዜ ውስጥ የሚደረገውን ነገር ያደረጉት። በጊዜ ውስጥ የሚታደርገውን ነገር
ዊዛውት ዩዝ ኢንተረስት ጊዜያዊ ማማሪያ ሳታረግ የምታረገው እንደዚህ ነው። ብዙ መንግስታትም የሚሸወዱት መጨረሻቸው ወደሞ ብዙ የቸርች መሪዎችም የሚሸወዱት የሚቀበሉትን ለመቀበል የሚያመልኩአቸውን ሰዎች ስለሚያምኑ ነው። ስለዚህ ጊዜን የሚያውቅ መሪ በመቀበልና ባለመቀበል ውስጥ አይደለም። የእግዚአብሔርን ፐርፐዝ ፔን ቢሆንም ያንን ነው ሪዚስት የሚያደርገው ማለት ነውና ጊዜ ሁሉ ነገር ነው። እየተከታተላችሁ የምትገኙት እይታ የተሰኘውን መርሃ ግብራችንን ነው። ከወንድማችን አሸናፊ ጋር እያደረግን ያለነው ቆይታ አልተጠናቀቀም። ካፍታ ቆይታ በኋላ ተመልሰን እንመጣና በቀሪ ሀሳቦች ላይ ደግሞ እይታዎቻቸውን የምንዳስስበት ይሆናል። ስለዚህ እናንተ ይህንን የእረፍት ጊዜያችሁን እስካሁን እየተከታተላችሁን ካላችሁ ወዳችሁ ነው ብለን ስለምናምን ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን በመጫን ከኛ ጋር የቀጣይ ጉዟችን እንድትከታተሉ ይህን የእረፍት ጊዜ ለዚህ እንድትጠቀሙበት አድራ ማትፈልጋለሁ። ካፍታ ቆይታ በኋላ ተመልሰን እንገናኛለን። መጽሐፉ ላይ ከተቀመጡ ሀሳቦች በጣም ቆንጆ በተለይ ብናነሳውና ብንወያይበት ብዬ ያሰብኩት አንዱ የስራ ባህል ጉዳይ ነው። ገጽ 61 ላይ ከመንታዊነት አስተሳሰብ አንጻር ተነስቶ ይመስለኛል የወንጌላውያንን የስራ ባህላችንን በተወሰነ መልኩ ይተቻል። እሱን ላንሳና እይታውን እዛ ላይ እናስቀምጥ። ገጽ 61 ላይ ለምሳሌ የጊዜ ሀብታችንን ብንወስድ ይላል ከመንፈሳዊ ሕይወታችን ጋር አስተሳስሮ መመልከት ስለሚሳነን እያንዳንዱ ደቂቃ በስራ ላይ ከመዋል ይልቅ በስንፍና ማሳለፍ የተለመደ ነው ብሎ ይወቅሰናል። በተለይ ስለ እርሶ ከተጻፈው መጽሐፍ አንጻር ስናይ የስራ ባህል ላይ ጠንካራ እንዲሆን የመስራት ነገር ሰራተኞችን ላይ የመስራት ነገር ኦልሬዲ የተጠቀሰ ነገር ስላለ እርሶ ጥሩ ሊያሳዩን ይችላሉ ብዬ አስባለሁ። አንዳንድ ሰዎች አሁን እንዲሁም ጴንጤ መቅጠር ትንሽ እያነሰ መጥቷል ብዙም ባንሄድበት አይነት ሐሳብ ያነሳሉ እና ከቤተሰብ ይሄ ከቤተ ክርስቲያን ተጽዕኖ አንጻር ወይስ ከግለሰብ አንጻር ነው ወደዚህ ነገር ውስጥ የገባ ነው? ይሄን እንዴት ያሉ ፖዚቲቭ ቲንኪንግ ሲነገረው የሚውል ሰውዬ አይምሮን ሁሉ የቆለፈው ያንን ነገር ደጋግሞ በመናገር ነው። መንገድ ላይ ሲሄድ እሱን ነው የሚናገረው። ህይወት ታስባለህ፣ ታቅዳለህ፣ በእያንዳንዱ ጊዜ ደግሞ ኢምፕሊመንት የምታረገውን ትለያለህ። ይሄ ከጄኔሲስ ምዕራፍ 1 መማር ይቻላል። እግዚአብሔር የሰራቸውን ስራዎች ደጋግመን የምንለው ጉዳይ የለም። ጊዜ ይሄዳል፣ እናስባለን፣ እንለዋለን። ከዛ ደግሞ 1 to 1 ብር ኪስ ውስጥ ቢኖር ባይኖር ምናምን ቢኖር እስከሱ አይደለም የሚነሳው። ስለዚህ ከአስተምሮ የመጣ ነው የሚመጣው። ቅድም እንዳልኩ ነው። ድሮ ምንም አያስፈልግም ብሎ ያስተምሩ ነበር። መሃል ላይ ከ15 ዓመት ወደዚህ ያሉት ደግሞ ያስፈልጋል ወደሚል በቃ እንዳውም እኛ መንፈስ ነን ሰውም አይደለንም፣ እኛ ምናም ከፍ ያልነን በጣም ሰው ሳይሆን ሰው አምላክ ነን ብሎ ወደዛ ወደ ማስተማር ሄደ። እንዴት አድርጎ ሰው ይሆናል? ደግሞ ሌስትሮ መሆን ያስፈልጋል እኮ። እኔ ብዙ ሺህ ህዝብ ነው ምሰብከው የዞርኩ፣ ግን እኔ የኪስ ቦርሳ አልወስድም፣ የገንዘብ አልወስድም። እና ልጆቼ እየተቸገሩ መጡ። ሄጄ አስኮ አካባቢ ህልም ያለ አዋራው እዚህ የሚደርስ ቦታ ተከራይቼ ብሎኬት ማምረት ጀመር። ኮንስትራክሽን ስለሆነ የተማርኩት ማለት ዝም ብሎ በቃ ተዘጋጅተ ከረባት አስረ የምትናገረው ጉዳይ አይደለም። ፀሐይ መታሃል፣ ምንም ስራ የማይወድ ሰው ይሰድብሃል፣ ብዙ ነገር ይደርስብሃል፣ ከብዙ ነገር ጋር ትላተማለህ፣ ብዙ ነገሮች አሉ። ስለዚህ ዝቅ ማለትን ይፈልጋል ስራ። ከፖዚቲቭ ኢቫንጀሊካል ሲጀምርልህ የድሮ ቄሶች ወለጋ አካባቢ የነበሩ ቄሶች በየከተማው ቤት ነበራቸው፣ ቡና ነበራቸው፣ እርሻ ነበራቸው። የሚሰብኩበት የሚያስተምሩበትን ጊዜ ያስተምራሉ፣ ይሰብካሉ፣ ጸልያሉ። ከዛ ውጪ ግን ሄዶ ቡና ሲኮተኩቱ ታያቸዋል። ሰራተኞች ነበሩ። ወደዚህ 20 ዓመት ወደዚህ ግን ኮንሱመሪዝም ነው። በቃ ሰው የሚፈልገውን ትነግራለህ፣ አንተ የምትፈልገውን ትወስዳለህ። ቫልዩ ያለው ሰው ግን ኤቲካል የሆነ ሰው መንፈሳዊም ሳይሆን አስተዳደግ አይፈቅድልህም። ማለት አንድ እንጨት ከምትለቅም ሴትዮ አንተ አስራት እየበላ የፈለግከው ሀገር እየተዝናና ሴትዮዋ ግን እንደዛው የምትኖር ከሆነ አንኤቲካል ነው። በቃ ስፒሪቹዋል ለመሆን አያስፈልግም። አንተ ከአንድ ቤት 2 ቤት እየሰራ
ሌክጀሪ መኪና እየነዳ እኔ ይሄን እየተቃወምኩ አይደለም። መኪና ለሰው ነው የተፈጠረው። ሌክጀሪስ ላይፍ ወደዛ ነው ሰው ማደግ ያለበት። ግን በስራ ነው፣ በኮሚትመንት ነው። እንደ ድሮ እንደ ፊውዳሎቹ በትምህርት የበላይ ሆኖ እኔ ሰማልሃለሁ፣ እኔ አረግልሃለሁ፣ እኔ ነኝ ሃይማኖተኛ ምናምን በሚል አይደለም። ስለዚህ የሥራ ባህልማ የማይኖርበት ምክንያት ከኔቸር ውጪ ነው። አሁን አዲስ አበባ ውስጥ አዳዲስ ብዙ ቸርቾች ተከፍተዋልና በጣም አስደንጋጭም የሆኑ በጣም በአጭር ጊዜ ውስጥ 40 ዓመት ያልቆየች ቸርች ያልሰራችው ተሰርቷል። ምንድን ነው ችግሩ? ለምንድን ነው እናት ቸርቹን ያልሰራ? እኔ ኦልድ ኒው የሚል አመለካከትም የለብኝም። ዶክትሪናሊ ራይት ነው፣ ሮንግ ነው። ኤቲካሊ ራይት ነው፣ ሮንግ ነው። ስፒሪቹዋሊ ራይት ነው፣ ሮንግ ነው። ለነገ ሂስቶሪካል ኢቫንጀሊካሊን ይጠቅማል፣ ለህዝብ የሚሞት ነው፣ ለህዝብ የሚኖር ነው። የነዚህ ነገሮች ናቸው እንጂ ሞሮፍ ሙሉ ወንጌል መካነ ኢየሱስ ባይዘው ወደ ዶክትሪን ሲመጣ ሁሉም ከፔንቴኮስታሊስት አጥፎ ካሪዝማቲክ ነው። ዶክትሪኑ ሌላ ነው፣ ልምምዳችን ሌላ ነው። ብዙ ስራ የሚፈልግ ነው። ከጀስቲስ አንጻር ዝም ብለህ ስታየው ማለት ነው ምንም የሌሉ ሰዎች ይመጣሉ። ከዛ አንድ ጥቅስ ሲወስዱ ቸርቹን ልዩ ባረግ ይፈልጋሉ። ይሉታል፣ ሳምንቱ ሙሉ ይሉታል፣ ጦርነት አይቆምም ይሉታል፣ እርቅ ማድረግ አይችልም። ራሱ ቸርች ውስጥ ያለውም ሰው ከፖለቲካ ውስጥ ይሉታል። ብዙ ህዝብ አሁን በዚህ ጊዜ ይራባል፣ ምንም ኮንትሪቢሽናችን ትንሽ ነው። ግን በቃ ከረባት ሱፍ ምናምን ቀይረን በጣም ድራማ እንሰራለን፣ አክት እናረጋለን። በጣም የቅርብ እንደዚህ አይነት ሁሉ ሌክጀረስ የሆኑ ቃላቶችን እያወራን የቅርብ ቤተሰቦቻችን እየተራቡ ነው። የቅርብ ጓደኞች ቤተሰቦቻችን ትምህርት እያቆሙ ነው። ለልጆቻቸው መክፈል እያቃታቸው ነው። እና አስተምረው ነው ይሄንን ሁሉ ያመጣብን። እሱ ብቻ አይደለም። ኢቫንጀሊካል ሰርክ ውስጥ ያለው ሊደርሺፕ 90% ሎክድ ነው። ልምምዱ ልንገር፣ የተወሰኑ መጽሐፍቶችን ያነባሉ፣ እሷን ጫርጨር አድርገው ይመጣሉ፣ እሷን አገንፍሎ ይሄዳሉ፣ አስራታቸውን ይሰበስባሉ። ከዛ ማኪያቶ ነው፣ ስቲም ነው፣ ምናምን ነው። ከዛ የተለየ ስትራቴጂ ሀገር የሚለውጥ መንግስታትን ቻሌንጅ የሚያደርግ ሰፖርት የሚያደርግ የተራበውን የሚያደርግ አንድ ልታሳየኛችል አንድ። ከዛ አንዳንዶች አሁን የሚንቀሳቀሱ ባንክ አካባቢ ብትይ የሚነገር የስነነሱ ትደነግጣል። ይናክል ዶላር እናመጠላል ብሎ ወስዳሉ ብር፣ ዶላሩም የለም ብድሩም አይከፈልም። ግን የሃይማኖት አባቶች ናቸው። ስለዚህ ብዙ ሌክጀረስ ቃላቶች አሉ፣ ግን ኮሚትመንታችን ዜሮ ነው። የምረቃው ቀን ንግግር ሲያደርጉ የተናገሩት ንግግር ነበረ። በቀን 3 እና 4 ጊዜ የምንመገብ ከሆነ ምናልባት የወንድሞቻችንን ደም እየተመገብን እንዳይሆን፣ ቢኮዝ ሌሎች ሰዎች በዛ ህይወት ውስጥ ከሌሉ በችግር በጉስቁልና እያሉ እኛ በዛ ህይወት ውስጥ ካለን የሌላን ሰው ደም እየተመገብን እንዳይሆን የሚል ቃል በቃል አለ። ሐሳብ ግን አስተው ነበርና እሱን ሐሳብና ሰው ሀብት፣ ስልጣን፣ ክብር አገርህን ቤተሰብህን ለመለወጥ ነው። ያንን አቀናጅተን እንደ ሊደርሺፕ እንደ ቤተ ክርስቲያን መሪ እንደ ፖለቲካ መሪ አቀናጅተን ከሆነ ቦክስ ውስጥ ይሄ ከናሽናሊስት ቦክስ ውስጥ ወጥተን ከፓወር ናሽናሊስት ከመኒ ናሽናሊስት ከሰልፊሽነስ ወስጠን ካልሄድን ሪያሊቲው እሱ ነው። አሁን ላይ ይታየን ይችላል፣ ግን አስቸጋሪ ነው። የዛሬ 14 ዓመት አንድ የኔ ዘመድ ታሰረና ሄጄ አንድ በኤትኒክ ከማንገናኝ ሰው ጋር ሄጄ አልቅሼ ነገርኩት። አብረን ተምረናል። ምነግረው ነገር አልገባው። ሰውየው የተማረ ሰው ነው፣ እንግሊዝ ሀገር የተማረ ነው፣ ቴሌ ውስጥ ነው የሚሰራው። ይሄ ሰውዬ ፖለቲካ ውስጥ የለም። አንተ ደግሞ የእነንትና ዘመድ ነህ። ዝም ብሎ ሰዎች ጠልቶት ነው ያሰሩት። እኔ አውቀዋለሁ፣ ከአፉ ክፉ ቃል አይወጣም ብዬ ሄጄ ለምነዋለሁ። አልገባውም ማለት ሳቀብኝ። አንቺ እኮ ፖለቲካ ስለማይገባሽ ነው፣ ፓስተር ስለሆንሽ ነው ምናምን ብሎ ሳቀብኝ። ከ14 ዓመት በኋላ እሱ ደግሞ እንትናን ታውቃለህ ብሎ መጥቶ ለእኔ ነገረኝ። ከዚህ ልጅ ጋር አብረን ነው ኮሌጅ የተማርነው። አሁን የለም እዚህ ሀገር። እና የሚነግረኝን ነገር ስነግረኝ ያ ነገር ትዝ ብሎኛል። ግን ፔኑን እየነገረኝ እኔ ማልቀስ ጀመርኩ።
እኔ ጊዜም አልወሰደኝም። ማቀው ሰውዬ ጋር ሄጄ እባክህ እርዳው ምናምን አልኩ። እስካልደረሰብን ድረስ የሰው ፔን አይገባንም። እስካልደረሰብን ድረስ እንደ ድራማና እንደ ኦፖዚት ሳይድ ነው ምናየው። አንድን እውነት የሚነግረንን ኢንፎርሜሽን፣ ትክክለኛ ኢንፎርሜሽን የሚሰጠንን ሰው ማለት ነውና ይሄ እውነት ነው። አሁን ለፖለቲካ የምንጠቀመው አይደለም። ሰው ማለት the image of God ነው ብለናል። ብዙ ሰዎችን ሞቢላይዝ የሚያደርግ ማንነት የሚፈጥር መሪነት አልፈጠርንም ከሚል አንጻር ነው ትላንትና የተናገርኩት። መጽሐፍ ውስጥ ከሁለንተናዊ አመራር አንጻር ሙሴ ተጠቅሷል። ከብሉይ ኪዳን በአዲስ ኪዳንም በርከት ያሉ ሐሳቦች ተነስተዋል። የአባቶች ዘመንም አካባቢ የነበረው ተጽዕኖ በተዋድሶአዊ አውያን በምንላቸው በእነሱም ዘመን ያለው ተነስቷል። ወደ ኢትዮጵያ መጥተው ደግሞ ለምሳሌ ከሚስዮን ጀምሮ እስከ ጴንጤቆስጤ እንቅስቃሴ ድረስ ቤተክርስቲያን በሁለንተናዊ አመራር ውስጥ ያላት ነገር ተጠቅሷል እና አሁንስ የሚል ጥያቄ ቢነሳ አሁንስ የሚለውን ማየት ይቻላል። ፋላሲ ይሆናል አለ ካልን አስተምሮ ነው ብለናል። አስተምሮ ነው ብለናል። አሁን እኮ ጴንጤ የሚባል እኮ ትረስት አይደረግም ማለት ይደረጋል ብለን ለፖለቲካል ኮሬክትነስ ፈጥረን ልንሄድ እንችላለን። ውሸት ነው ግን እና የዓለም ፖለቲካ የዓለም ሁሉ ፖለቲካ በዚህ ጊዜ የሃይማኖት መሪዎችን አንበርክኳል ብዬ ነው የማስበው። በኢትዮጵያ ብቻ አይደለም። በጣም ሰፖርቲቭ ነው ላለው ለዚህ ዘመን ሊደርሺፕ ቀዳሚ ነው ብዬ አላምንም እና ስለዚህ ወደ 30-40 ዓመት ወደ ኋላ ብንመለስ እንደነ ጉድና ቱምሳ አይነት ያሉ የዓለም ፖለቲከኞቹን በሙሉ ዩሮፕም ይሁን አሜሪካም ይሁን ፈረንሳይም ይሁን እንግሊዝም ይሁን ተምሮ የመጡትን በሙሉ ሰብስቦ ዳይሬክሽን ሰጥቷቸዋል እና በእሳቸው አስተሳሰብ ከዛሬ ድረስ በኢትዮጵያ ፖለቲካ ውስጥ ትልቅ ኮንትሪቢዩሽን አለው። ፖለቲከኛም ናቸው ለኔ ሊደር ፎር ሚ እና ሁለንተናዊ ነው ብዬ ነው ማምነው ሰውየውን ከመጽሐፉ ከድርጊቱ። ሁለንተናዊነት የምትሆነው ነገር እንጂ የምታስተምረው ነገር የምትናገረው ነገር አይደለም። የምትሆነው ነገር ነው። ምን ማለት ነው? ህይወትን የምትሰጠው ነገር ነው ማለት። ስለዚህ ሰውየው የተማሩትንም ያልተማሩትንም በሙሉ ሰብስቦ ጀስቲስን ዲፋይን ኢኳሊቲን ዲፋይን አድርጎ እንደዚህ ነው የሚኖረው ብሎ አሳይቷል። ዛሬ ነው ለዓላማ የምኖረው ማለትን አስተምሯልና ከዛ በኋላ በእኛ ብቻ ደረጃ ሳይሆን በዓለም ደረጃ ዓለም እየጠበበች መታለች፣ እያረጀች መታለች። ያንን ጥሶ የወጣ ድምፁ የተሰማ ከቦክስ ውጭ የሆነ ሰው ብዙ አልተገኘም ብዬ ነው ማስበው። መጽሐፉ ላይ አንድ ሐሳብ ላንሳ። በተለይ ከአመራር አንጻር ሲቀመጥ የአመራር ሰዎች በብዙ የሚከተሉት ወይም የሚያደንቁት በአመራር ፍልስፍና ታዋቂ የሆነ ሰው ለምሳሌ የማኪያቬሊን ፍልስፍና ያነሳል መጽሐፉ እና የሚያነሳበት መንገድ ደግሞ ሰይጣናዊ ነው የሚልም ሐሳብ የሚያንጸባርቅ ይመስለኛል። ምክንያቱም ለስልጣን ሲባል ወንድም እሱ እኮ ቅጽል ስሙ ነው፣ በዓለም ላይ የሚታወቅ ነው። ሰይጣን የሚለው ሰይጣናዊ ነው ይኸው ቅጽል ስሙ ነው። የሱ ምናልባት ተመልካቾች እንዲረዱት ላንሳ። ለምሳሌ ወንድምና ህዝብን መካድና ማጥፋት፣ ተንኮልና ውሸት የአመራር ጥበብን አድርጎ ይይዛል ይላል። ኢፍታዊነትና አስመሳይነት በውስጡ አለ ይላል። ከፈጣሪ አመራር የራቀ ነው የሱ ይላልና ከሱ ይልቅ ልንከተል የሚገባው ግን ወደ ሙሉ አመራር ወይም ሁለንተና አመራር ነው የሚል ሐሳብ አለና እሱ ላይ ሐሳብ እንድትሰጥ። ማኪያቬሊ አንዱ ችግሩ ማኪያቬሊ ባይ ዘ ዌይ የዓለም መሪዎች 90% የሚከተሉት ነው ብዬ ነው ማስብ። አንዳንዶቹ እንዳውም መጽሐፉን እያጠኑ ነው እያንዳንዱን ስፒቻቸውንም ሙቭመንታቸውን የሚያደርጉት ብዬ ነው ማምነው። እኔ እንግዲህ የእንግሊዙ ፒኤም የቀድሞ እንግሊዝ ፒኤም የቶኒ ብሌን አማካሪ
የማኪያቬሊን የ500 ዓመቱን ኒው ማኪያቬሊያን ብሎ ዶክመንተሪ ሰርቶ መጽሐፍ ጽፎ አክብሮለታል። እና የዓለም መንግስታቶች 90% የሚከተሉት ይመስለኛል። በእኔ እይታ በእኔ እምነት ግን እምነት ያለው ሰው ይከተለዋል ብዬ አላምንም። አንድ ሰው ማኪያቬሊን የሚከተል ከሆነ እምነት አለው ብዬ አላምንም። በቃ ግን በቃ ሴኩላር ሊደር ነው ብዬ አስባለሁ። ግን እኔ እንደው ማምነው ስልጣን ከእግዚአብሔር ነው። ስልጣን ደግሞ እግዚአብሔር የሚሰጠው the image of God እንደ ራሱ ለፈጠራቸው ሰዎች ነው እንድትመራ ኃላፊነት እንድትወስድ ነው እንጂ ለሌላ ነገር አይደለም። እግዚአብሔር ኔሽንን ሰጥቶ ፖዚሽንን ሰጥቶ ግሬስን ሰጥቶ ኦቶሪቲን ሰጥቶ እሱ የሰጠውን ነገር ለመጠበቅ ከታገልክ የዓለም መንግስታት ዓለም እንድትጠባ አንዱ ምክንያት ይሄ ነው ብዬ ነው የማስበው። የተሰጣቸውን ነገር ለመጠበቅ ሲታገሉ ህዝቡን ይረሱታል። ህዝቡ ደግሞ ተረሳን ብሎ ሲነሳ የሰውየውን ፕሪንሲፕል ኢምፕሊመንት ያደርጋል። ኢንጀስቲስ ሀፕን ያደርጋል ማለት ነው። ኢንዳይሬክትሊ ነውና ከሱ ይልቅ 3 years ኔሽንን አገልግሎ ታሪክ ሰርቶ መሄድ ጠቃሚ ነው ብዬ ነው ማስበው። ይሄ እንግዲህ ወደፊት ከጻፍኩኝ ሌሎች መጽሐፍቶች አንዱ ማስበው ነው ባይምሮዬ። እነዚህ አይነት ሊደርሺፖች ችግራቸው ለሰዎች እስካልተገለጠላቸው ድረስ ሊደርሺፕ በራሱ ከባድ ነገር ነው። ራስን መምራት ከባድ ነው። ልጆችህን መምራት ከባድ ነው። አገር ደግሞ ሲሆን ብዙ ነው። ስለዚህ ለሚመጣብህ ጫና ወይ ትፈልጋለህ፣ ሲስተም ትፈልጋለህ። ስለዚህ ይሄ ሰውዬ አቬለብል ሆኖ ተገኝተዋል ማለት ነው። ብዙ ሰዎች እሱን ይዘው ብዙ ቻሌንጅ ገጥሟቸዋል። አንዱ መለስ ዜናዊ ነው ማኪያቬሊን ይከተላል ብዬ የማስበው። እኔ በጣም ማደንቀው ሰው ነው። በጣም ጥሩ ታሪክ ሊኖረው ሲገባ ጥሩ እድል ተፈጥሮለት ኔሽን ተሰጥቶት ለራሱም ለቤተሰቦቹም ጥሩ እድል ያልተፈጠረለት ነው ብዬ ነው ማምነው። አንዱ ሪዝኑ ማኪያቬሊ ነው ብዬ ነው ማስበው። አንዱ በጣም ሄወዝ በጣም እኔ አግሬሲቭ የመንታዊ አስተሳሰብ ያጠቃው ሰው የነበርኩ ሰው ነኝ። ወንጌል ነው ኖ መኒ ኖ እንትን ስም ገንዘብ። እኔ ገንዘብ ሁሉ አልወስድም። አንዳንዱም ባወራ ኢሉዥን ነው ስለሚባል እኔ ገንዘብ ሳይኖረኝ ነው ወደ አገልግሎት ለመሄድ የምነሳው። እና ትላንትና አንደኛው ሰው ነግሮኛል። አንድ ጊዜ አገልግሎት ደርሶብኝ አሸናፊ ኮኦርዲኔት አድርጎ ገንዘብ የለም መጨረሻ ላይ ፒኤፍ አለኝ ብለህ እኔን ይዘህ ነው ፒኤፉን ፈርሜ ወስደህ ሄድከው አለኝ። እኔ ረስቼዋለሁ። እንደሱ አይነት ሰዎች ነበርኩ እኔ። አንዱ በጣም ስለ ሀገር እንዳያረገኝ ሰው ነው። አንድ ጊዜ ስለ አንድነትና ስለ ልዩነት ሲያወራ ሰምቼው በጣም ደንግጬ ነበር። ከየት የሚያምጣ እኔ ግን በዛ ጊዜ ሰምቼው በቃ እንዲህ ነገር ምናምን ብዬ ስለ ብዙ ነገር ማየት የጀመርኩት ከዛ በኋላ ነው። ማኪያቬሊ ብዙ መሪዎችን ህዝብ ተሰጥቷቸው ወንበር ላይ ጀምሮ ወንበር ላይ እንዲጨርሱ አድርጓቸዋል። ወንበር ኢንፍሉዌንስ ሊሆን አይችልም እና ውሳኔያቸው፣ ድርጊታቸው፣ ምናቸው እንዲጠሉ፣ እንዳይወደዱ፣ ከህዝብ እንዲለዩ አድርጓቸዋል። መጨረሻ ላይ ስለ ህዝብ እንድታወራ ራሱ አይፈልጉም። ህዝብ ራሱ ያስፈራቸዋል። በቃ ምናልባት ይሄ ማኪያቬላዊ አስተሳሰብ ልበለውና አንተ ቅድም በተወሰነ ልትነካው የሞከርከው በቤተ ክርስቲያን ውስጥ በእውቀት የሚሆን ያለ እውቀት ይታወቃሉ እኮ። ለዚህ እኮ ነው የኔ አርጊውመንት ማንነት ቤተ ክርስቲያን ይሁን ቤተ መቅደስ ይሁን ቤተ መንግስት ይሁን አንድ ነው። ኖ ዲፍረንስ። በጣም ሰው የሚሸወደው እሱ ነው። ብሎ ቤተ ክርስቲያን መጥቼ ብሎ ያለቅሳል ሰው። እኔ አሁን ብዙ ሪዛይን አደርጋለሁ ቤተ ክርስቲያን አካባቢ። ሁለቴም አላስብም።
ከዛሬ ግንቦት 5 ጀምሮ ለቅቅ ያለው ብዬ ደብዳቤ ነው የምጽፈው። ወይ ስብሰባውን ሐሳብ ሰጥቼ ካልተቀበሉኝ ትቼ ሄዳለሁ። ምክንያቱም የሚቀጥለውን ስለማቅ ማለት የፖለቲካው የበለጠ ነው እንጂ እዚህ ያለው እና አንድ ሰው የሰሜን ሰው ነበር፣ በጣም ጓደኛዬ ነው እና በተአምር ነው ጌታን ያገኘው። መጨረሻም ከቤተሰቦቹም ፐርሲኪዩት ተደርገዋል። ቸርች ውስጥ ትልልቅ መሪዎች ፐርሲኪዩት ያደረጉት ቤተክርስቲያን ብዬ መጥቼ ምናምን አለ ነው። ቦታ አይመጥ ነው። ማከቬሌ እንዳውም ቸርች ውስጥ ነው ያለው። ሰውየው ሳይሞት ራሱ በህይወት ያለው ማለት ከእሑድ እስከ እሑድ እየሰበኩ እኮ ማለት ነው የሚሰብኩትን አጥቶ ጨርሶ እየቀለዱ የሌላውን ፖቴንሻል እየገደሉ የሚኖሩ ነው። አንዱ የማኪያቬሊ ባህሪ አንተና አንተ ብቻ ነው የሚያደርግ። መጽሐፍ ውስጥ ከፖለቲካዊ እንቅስቃሴያችን አንጻር ያነሳል። ምክንያቱም ሁለንተናዊ ስንል ኢኮኖሚያዊንም ፖለቲካውንም አብሮ መንካት ያስፈልጋል የሚል ሐሳብ ስለሚያነሳ የኢትዮጵያ ቤተክርስቲያን ከቅርብ ጊዜ ወዲህ በማህበረ ፖለቲካዊ የሚሳተፉ ብዙ ልጆች ያሏት እንደመሆኑ የሁለንተናዊ ተልዕኮ አመራርን ለልጆቿ በሚገባ ማስተማርና ለለውጥ መስራት ይጠበቅባታል የሚል አጽንኦት ያለው ሐሳብ መጽሐፉ ያነሳል። ላነሳ የፈለኩት ሐሳብ ፖለቲካዊ ተሳትፏችን እንዴት ይታያል? በሌላ መልኩ ደግሞ ለምሳሌ ልጆቻችን ወንጌላዊ አማኝ የሆኑ በከፍተኛ የሚሆን በተለያየ የፖለቲካ እንቅስቃሴ ውስጥ የሚሳተፉ ሰዎች ንግግር ሲያረጉ እንቅስቃሴ ሲያረጉ አንዳንድ ሰዎች ምን ይላሉ? የመሳቀቅ ነገር ይታይባቸዋል ይላሉ። ምክንያቱም ከሚደርስባቸው ጫና ወይም ከውጭ ካለው ድምጽ የተነሳ። ይሄንን እንዴት ታያለህ? ማለት ኢቫንጀሊካል ሆኖ መሪ ከሆነ ለሌላ ሰው መኖር ስለሆነ ሊደርሺፕ ዲፋይን የሚያደርገው እኛ ጋር ምንም ያሳቅቀው ነገር የለም። እንጀራ ለሚፈልገው እንጀራ ነው የምትሰጠው፣ ስራ ለሚፈልገው ስራ ነው የምትሰጠው። ኢቫንጀሊካል ከሆነ ማለት የኢትዮጵያ ሂስትሪ ባይ ዘ ዌይ እዚህ ደምድሜ ነው የምወጣው ዛሬ። የኢትዮጵያ ፖለቲካና የኢትዮጵያ ሃይማኖት እስከ ዛሬም ድረስ ተለይቶ አያውቅም። ተለያይቶ ማያውቅም። ሴኩላሪዝም እና ስፒሪቹዋሊዝም ተብሎ ኮንስቲቱሽን ላይ ተቀምጧል ላለፉ 30 ዓመታት። እሱም ልዩነት የለውም። እንደውም አንዳንድ ሰዎች የፖለቲካው ደጋፊና ሰራተኛ ነበሩ። ሰው ምንም ሲሆን ተናግሮም አያውቁም። ላለፉት ወደ ኋላ ተመለስና የሃይማኖቶች ዋና ሰውዬ ነበረ። ያ ሁሉ ወጣት ሲያልቅ አልተናገረም። የኢቫንጀሊካል ሊደርሺፕ ላይ የነበረ ሰው አልተናገረም። ማለት ከመንግስት ጋር ነው የነበሩት። ተለይቶም አያውቅም። ለመለየትም ጊዜ ይወስዳል። ባይዘው መንግስታቶቹም የሚታገሉት የራሳቸው ለማድረግ የራሳቸው ጳጳስ የራሳቸው ፓስተር ለማድረግ የሚሞክሩት ተለይቶ ስለማያውቅ ነው። ሃይማኖተኛ ሆኖ በኢትዮጵያ ኢኮኖሚ ውስጥ ፖለቲካ ውስጥ ምናምን የራሱን ኮንትሪቢዩሽን መወጣት ይችላል። የራሱን አይደንቲቲ ክብር፣ የህዝቡን ሪስፔክት ግን የለም። እዚህ ሀገር ኦርቶዶክስን ብትወስዶ እስከ ቅርብ ጊዜ ድረስ እስከ መንግስቱ ኃይለማርያም ድረስ ቡራኬ ሰጥታ ቡራኬ ካልሰጠች አይሆንም። መንግስቱ ኃይለማርያም መጣና ማንኛውም ሃይማኖት ቄስም አንድ ነው የሚያስፈልገው ብሎ የእኛን እንዳውም ዘጋው 90%። እና ግን በጣም ከባድ ነበር ለመለየት። ከዛም በኋላ 17 በቆየበት ጊዜ አንዳንድ ነገሮችን ታያለ እና አንዳንድ የሃይማኖት ሰዎችን ቡራኬ እንዲሰጡለት መግለጫ እንዲሰጡለት ሲኮተኩት ታያለ። እሱ አሁን ጊዜን የማያውቅ ሰው ራሱን አያውቅም፣ ራሱን የማያውቅ ሰው አምላክን አያውቅም ያልኩበት ምክንያት ናሬሽን የበላን ስለሆነ ነው። ለምንድን ነው የሚሳቀቁት? እስካልሰረቁ፣ እስካልዘመቱ፣ ግፍ እስካልሰሩ፣ ወንጀል እስካልሰሩ፣ ውሸት እስካልሰሩ፣ ኦርቶዶክስ ነው ፕሮቴስታንት ነው ብሎ ልዩነት እስካላደረጉ፣ ለሚገባ ሁሉ የሚገባውን ነገር ከሰጡ፣ ኢንጀስቲስን ከፈታ ምንድን ነው የሚያሳቅቀው? ናሬሽኑ በልቶታል ማለት ነው። ካፐብል አይደለም። ለሊደር እድል ነው እንጂ የሰጠው ወይ ደግሞ ጊዜ ነው እንጂ የፈጠር ካፐብል አይደለም። እኔ ያንተን ሃይማኖት አከብራለሁ፣ ወዳለሁ። ለምንድን ነው የኔን ሃይማኖት አልወድም አላከብርም ካልከ የምሳቀቀው? አንተ ነህ ማፈር ያለብህ። ስለ ጠላ ሃይማኖቴን ስላላከበርክ ሃይማኖቴን ማፈር ያለብህ አንተ ነህ። እኔ ግን ኦርቶዶክስ ነኝ። አይ ሪስፔክት ዩ። ቋንቋን፣ ባህልን፣ ሃይማኖትን አከብራለሁ። ግን የኔን ኢንተርቴን ማድረግ ምን እንደ ኃጢአት ለምን ይሳቀቃለሁ?
ከየት የመጣ ነው? ይሄ ራሱ አልበቃም ማለት ነው። ለሊደርሺፕ ችግር ነው ማለት ነው። እንዳልኩ ነው። በማስመሰልና በድፍረት መካከል የማንነት ችግር ስላለብን እንሳቀቃለን። ስለዚህ እኔ ጋር ሲመጣ ጥሩ ለመሆን ይሞክራል፣ አንተ ጋር ሲመጣ ጥሩ ለመሆን ይሞክራል። ፕሪንሲፕል አያስቀምጥም። ፕሪንሲፕል ያለ ማስቀመጥ ነው እንጂ እኔ ኢቫንጀሊካል መሆኔን፣ ወንጌላዊ መሆኔን፣ ክርስቲያን መሆኔን ምንም ያሳቅቀኝ ነገር የለም። እስላም ስለሆነም ደግሞ ምንም እንደ ሰይጣን እንዳየው የሚያደርገኝ ነገር የለም። እሱ ግን ሰይጣን ነኝ ካለ በቃ የመጨረሻው ሚኒመም ሰውነትን ስለማይቀበል ሰውየው ማፈር ያለበት እሱ ነው። እምነትን ማክበርማ ሌላ ክብር ነው፣ ሌላ እውቀት ነው፣ ሌላ መገለጥ ነው። ሬቨሌሽን እንለዋለን እኛ። የሰውን ማንነት ዲፕ ማንነቱን ማክበርም ናለ እንዲሁ ብቻ እንዳንተ ስለሆነ ብቻ ስለሚበላ ስለሚጠጣ በጣም ናቹራል ነገር ጅብና ጅብ አንደርስታንድ እንደሚደራረጉ አንተ ካላልተደራረክማ እሱ ልትረዳው አትችልም። ለምን ትሳቀቃለህ? እና እሱን ከተቻለ ኢቫንጀላይዝ ታረጋለህ፣ ፌዝን ዲፌንድ ታረጋለህ። ከዛ ከአንተ እሱ እንደ መሪ ከአንተ የሚጠበቀውን ነገር ታረጋለህ። አንድ ልጅ ነበረ ፖለቲካ ውስጥና የፓርላማ አባል ሆነዋል። የአዲስ አበባ ይመስለኛል። እና ስለ ኦርቶዶክስና ስለ ፕሮቴስታንት ይጽፋል ብዙ ጊዜ። አንድ ቀን ደወልኩለትና አንተ አሁን ለኦርቶዶክስም ለፕሮቴስታንትም የፓርላማ መሪ ነህ። እምነትህን ባለመስረቅ፣ ባለመዘሞት፣ ኮሚትድ በመሆን ታማኝ በመሆን ስራ በመስራት ተወጣው። ፌዝ ዲፌንስ ደግሞ እኛ እንሰጣለን። በግል እዛ ካሉ ደግሞ ዋን ቱ ዋን አስቀምጠህ እምነትህንም እውነተኛ የሆነውንም ንገረው እንጂ ያንተ ሶሻል ሚዲያ ላይ እንደዚህ መጻፍ የለብም። የመረጡ ኦርቶዶክሶችም ሙስሊሙ እነሱ ካንተ ሶሻል ሰርቪስ ነው የሚፈልጉት። በሶሻል ሰርቪስ ውስጥ ደግሞ የክራይስት አይደንቲቲ ማኒፌስት ይደረጋል። ያንተ ሪራሄ ብዬ ስለ አንድ ሚሽነሪ ታሪክ ነገርኩትና አንድ ሚሽነሪ አንድ ሀገር ሄዶ መናገር አይችልም ቋንቋ። አንደኛው ይናገራል፣ አንደኛው ሁሌ ያስተምራል፣ አንደኛው አያስተምርም። እና ጊዜያቸው ደርሶ መናገር አይችልም፣ ቋንቋቸውንም አልለመደም። ግን ከነሱ ጋር ወደ 7 ዓመት ኖረዋል። የሚሄድ ቀን ሁሉም ሰው እሱ ጋር ሲደርስ እያለቀሰ ስቅስቅ ብሎ ቻው ይለዋል። ምንድን ነው የሚያስለቅሳቸው አለ ሰውየው። የተነገረንን የተማርነውን የኖርከው አንተ ነህ። ቋንቋችንን አታውቅም፣ ግን የኖርከው አንተ ነህ። ለዚህ ነው የምናለቅሰው አሉ። ስለዚህ አልኩት ይሄን ተጠቀም አንተ እንጂ ሚዲያ ላይ ወጥተህ ፌዝ ዲፌንስ አታርግ ምናምን ስለው አልገባህም ምናምን አለ። በእርግጥ ትንሽም አልቆየ፣ መንግስትም አባርሮታል ልጁን። ምን ልል ፈልጌ ነው፣ ውሸት ነው። እንደዚህ የሚሉ ፓስተሮችም አሉ፣ እንደዚህ የሚሉ የመንግስት ተጠሪ ሰዎችም አሉ። ውሸታቸውን ነው። ግን አለመብቃታቸው ምክንያት ነው እንጂ የሚያሳቅቅ አልሰረክ፣ አልዘሞትክ፣ የሰውን ቤተ ክርስቲያን አላፈረስክ፣ ወንጀል አልሰራ። ፕሮቴስታንት ስለሆንኩ የሚያሳቅቀኝ ነገር የለም። ክርስቶስ ኢየሱስ የዘላለም ጌታ ነው፣ ህይወት ነው ስላልኩ ምንም የሚያሳቅቀኝ ነገር የለም። መጽሐፍ ውስጥ ያገኘሁትን አንድ ሐሳብ ያጠነክርልን ከሆነ ላንሳው። ገጽ 117 ላይ ክርስቲያኖች ወደ ፖለቲካ ህይወት ውስጥ እንዲገቡ የተጠሩት ስልጣንን ለመቆናጠጥና ኃይለኞች ለመሆን ሳይሆን ለአገልግሎት ነው የሚል ሐሳብ ተቀምጧልና የፖለቲካ አስተዳደር ወይም እዛ ላይ መሳተፍ ከአገልግሎት ጋር እንዴት ነው የሚያያዘው? እሱን እንድናነሳ ነው። ሊደርሺፕ በፊሎሶፊው በዲፊኒሽን ማለት ነው የፓወር ጉዳይ አይደለም። ከፓወርና ከማኔጅመንት ጋር የተያያዘ አይደለም። is a part of leadership ሊሆን ይችላል እንጂ ማለት ሚስትህን እንኳን በኃይል ልታስተዳድር አትችልም። የሰው ኔቸር አይፈቅድም። በጣም ይሄንን የሚያማክሩ ሰዎች የሚጠሉ ሰዎች ናቸው። መሪ ሆነ በቃ በኃይል ነው ይሄ ህዝቡ ፍቅር አይወድም ምናምን ብሎ የሚያማክር ኔክስት አንተ ሳትጨርስ ከአንተ መውሰድ የሚፈልግ ሰው ነው። ኔቸሩ አይደለም። ቁስ ይሄንን ወንበር ይሄንን እንትን
ከፈለክ ገልብጠ ያስቀምጠ እንደዚህ ነው የምትቀመጥበት ካልከው ታረጋዋለህ። ቁስ ነው። ሰው ልጅ ግን እንደሱ አይደለም። ሰውን በማገልገል ብቻ ነው ኮንቪንስድ የምታረገው፣ በማክበር ብቻ ነው ኮንቪንስድ የምታረገው። ፍላጎቱን አንደርስታንድ በማድረግ ኮንቪንስ በማድረግ ብቻ ነው ልትመራው የምትችለው። ስለዚህ ሰርቪስ ነው፣ አገልግሎት ነው፣ ፓወር አይደለም የሚባልበት አንድ ሀገሮች ላይ ሊሰራ ይችላል። 1 ሚሊዮን 10 ሚሊዮን 3 ሚሊዮን ላላቸው ሀገሮች ላይ ለእያንዳንዱ ኒዱንም ስለምትሰጠው በጣም ሁሉን ነገር አቬሌብል ስለምታረግለት ሰዎቹ ራሱ ዶርማንት የሆኑ ስለሚመጡ ትችላለህ። እንደነዚህ አፍሪካ ሀገር በጣም ትልልቅ ቁጥር ላሉ ሀገራቶች ደግሞ ከባድ ነው። በመጀመሪያ ደረጃ ባህሪውም አይደለም። በፓወር ኢንተርቴይንመንት ልታመጣው ዴቨሎፕመንት ሊኖር አይችልም። ከዛ ቀጥሎ ደግሞ እንትኑም ዳይቨርሲቲውም ከባድ ስለሆነ ከባድ ነው። ስለዚህ ምን ልል ፈልጌ ነው፣ መሪነት አገልጋይነት ነው። መሪነት በማንነት የፈጠርከው ሪስፖንድ እንጂ በኃይል የፈጠርከው ሪስፖንድ ሊሆን አይችልም። ከማኔጅመንት ጋርም ሪሌትድ አይሆንም። ከፖዚሽን ጋር ቀርቶ በስራ የተፈጠረ ተጽዕኖ ብቻ፣ በማንነት የተፈጠረ ተጽዕኖ ብቻ ነው። ካለበለዚያ መሪ መሆንም ግድ አይደለም። እና ቤትህን እኔ 5 ልጆች አሉኝ አሁንና 5ቱ ራሱ የራሳቸውን ተረስታላቸው። በኃይል የምታስተዳድረው አይደለም። ቤት ላይ ካልሰራ ሀገር ላይ ሊሰራ አይችልም። ልጅ ላይ ሚስት ላይ ካልሰራ ሀገር ላይ ሊሰራ አይችልም። ወንድም ላይ ካልሰራ ሀገር ላይ ሊሰራ አይችልም። ስለዚህ አገልግሎት ነው የሚልህ በጣም የሆነ ኒክኔም ተሰጥቶ እንድትፈራ ሳይሆን አገልጋያችን ነው የሚል ትረስት ካልፈጠርክ ረጅም መሄድ አትችልም። ራሱ ጊዜው ሶሉሽን ይሰጣል ማለት ነው። አደገኛ ነገር ነው የሚሆነው እና እንቅልፍ ታጣለ፣ ጊዜ ታጣለ፣ የምታምነው ሰው ታጣለ፣ የሚሰራልህ ታጣለ። አንተ ጋር ሲደርስ ብቻ አክት የሚያረግ ሰው ይበዛል። አንተ ጋር ሲመጣ ብቻ በቃ ወደዋለሁ ምናምን ይላል። ዞር ብሎ እኮ እሱ ማለት እኮ ምናምን ይልሃል። ስለዚህ ሴንትራል ገቨርንመንት ራሱ ዊክ እየሆነብህ ሚስጥር በቀላሉ እየወጣብህ ይመጣል ማለት ነው። እና ቤት እንኳን ሚስጥርህን ካልያዘችልህ ቤት በጣም ገደሉ እየሰፋ ነው የሚሄደው። ከዛ መጨረሻ ላይ ቤት ውስጥ ሆነ 2 አልጋ ይኖረዋል። ቤት ውስጥ ሆነ 2 አካውንት ይኖራል። ቤት ውስጥ ኖሮ 2 ማኔጅመንት ይኖረዋል። ቤት ውስጥ ሆነ 2 ግሩፕ ልጆች ይኖረዋል። የሆነ ቀን ስትወጣ ሰው የዛን ቀን የወጣ ነው የሚመስል። ማኔጅመንቱ ከቆየ ቆይቷልና ሊደርሺፕን ከዚህ አንጻር ዲፋይን ማድረግ ያስፈልጋል የሚል እምነት አለ። መጽሐፉ ከሚያነሳቸው ሐሳቦች አንዱ አውዳዊነት ነው። አውዳዊነትን እንዴት ነው የምንመለከተው የሚል ሐሳብ ላንሳ። እዚህ ጋር ቦምብ ተቀብሮ ከ5 ደቂቃ በኋላ የሚፈነዳ ከሆነ እዚህ አንቀመጥም። ካላወቅ ነው ቁጭ ብለን እያወራን ምን ይሆናል? ይፈነዳል። ካልሆነ ግን ዕቃ ማስተካከል የለ ምን የለ ሁሉን ነገር ጥለን ከቦሌ ሰፈር ነው የምንወጣው። አውዳዊነትን ከዚህ ነው ማየው። ኢምፓክቱን ልንገር፣ ዲፊኒሽኑን ከመጽሐፉ እንዲያነቡ። አውዳዊ የማያቅ ሰው አጥፍቶ ጠፊ ነው። አውዳዊነትን ሰዎቹንም ያጠፋል፣ ራሱንም ያጠፋል። ምን ማለት ነው? ለእውነት ጥላቻ እንዲያድርባቸው፣ ለውሸት ደግሞ ፕሮሞተር እንዲሆኑ ያረጋቸዋል። አውዱን አለመረዳት። ሁለተኛ ተገቢ ያልሆነ ሂስቶሪካል የሆነ ሚስቴክ ውሳኔዎችን እየወሰንክ ትሄዳል። ልመልስ እንኳን ብትል በጣም ልትመልሳቸው አትችልም። ስለዚህ አውድን ማወቅ ከሳይንስ በላይ ነው። አውድን ማወቅ ከሊደርሺፕ በላይ ነው። አውድን ማወቅ ከሃይማኖት በላይ ነው። አውድህን ስታውቅ፣ ኮንቴክስቱን አንደርስታንድ ስታረግ ሚዲያ ይሆንሃል። መሴጅህን ታስተላልፍበታለህ። ያለህን ነገር ትሰጣለህ። አውድህን ካላወቅ ግን ማለት ነው ግንብ ነው እየሰራ የምትሄደው።
ግንብ ለማፍረስ ነው የምትሰራው፣ ግን ግንብ እየሰራ ነው የምትሄደው፣ አጥር እየሰራ ነው የምትሄደው። ያንን ለማፍረስ በሚደረገው ደግሞ ብዙ ኔቸር ዲስትሮይ ያደርጋል፣ ብዙ ህዝብ ያልቃል፣ ብዙ ነገር ሀፕን ያደርጋል። ያንተ መሴጅ ያለ ቦታ ድንጋይ ላይ እንደሚፈስ ውሃ ሆኖ ይቀራል ማለት ነው። እና እሱን ማነሳው ከሶስት አንጻር ነው። አንዱ ከሚሲዮሎጂካል ፐርስፔክቲቭ ነው። የኔ እምነት ሰው ፕራይም ሚኒስተር ይሁን፣ የአሜሪካ ፕሬዚደንት ይሁን፣ ቢሊየነር ይሁን፣ ሂስቶሪካል ማን ይሁን፣ ተሸላሚ ይሁን፣ ኢየሱስ ክርስቶስ ከሌለው ከሳሪ ነው ብዬ ነው ማምነው። ስለዚህ ያ በጣም ክሪቲካል ስለሆነ አውዱን ጠብቀ ሰውየውን ኮሚኒኬት ማድረግ ያስፈልጋል። አውዱን አክብረህ ስታውቅ አውዱን ታከብራለህ፣ ስታውቅ አውዱን ትጠቀምበታለህ። ስለዚህ ክራይስትን ለመስጠት አንዱ እሱ ነው። ሁለተኛ የስራ ባህልን ለመፍጠር የስራን ማንነት በሰው ህይወት ውስጥ ኢዝሊ ለማስቀመጥ ኮንቴክስቱን ማወቅ። ሶስተኛው በሊደርሺፕ ሊሆን ይችላል፣ በፖዚሽን ሊሆን ይችላል፣ በስራ ሊሆን ይችላል፣ በቢሮ ሊሆን ይችላል። ኮንትሪቢዩሽን ጠንካራ ማወቅ ለመሆን አውድን ማወቅ ያስፈልጋል ብዬ ስለማምን ትንሽ እሱ ላይ ለማንሳት ሞክሬያለሁ። ግን በጣም ለምሳሌ ፍርድ ቤት እንደምሳሌ ቢወስድልህ የፍርድ ቤት ዳኞች ወንጀለኛውም ወንጀለኛ ያልሆነ ሰውም እንዲፈረድለት ይፈልጋል። መንግስትም ተቃዋሚም እንዲፈረድለት ይፈልጋል። ማፊያም ንጹህን ሰው እንዲፈረድበት በጣም ኒዱ በጣም ሰፊ ነው። ሁሉም ግን እኳሊ ነው የሚፈልጉት። እኔ ትክክል አይደለም ብሎ ፍርድ ቤት የሚሄድ ሰው የለም። አንዳንድ ጊዜም ትክክል ያልሆነ ሰው ነው የሚያሸንፈው። እና የፍርድ ቤት ዳኞቹ ያሳዝኑኛል ሁልጊዜ። መንግስትም ምን እንደሚፈልግ ካልገባቸው፣ ማፊያዎቹ በማን እንደሚሄዱ ካላወቁ፣ ንጹዋኖቹ በኋላ አልቲሜትሊ ሰዎቹ ብዙዎቹ በጣም ስታያቸው ከባባድ ስህተት ይሰሩና በጣም ችግር ውስጥ ይገባሉ። ስለዚህ ፍርድ ዳኛ መሆን ሲፈልግ አንድ ሰው ኮንቴክስቱን እነማን ናቸው የሚፈልጉኝ፣ ምን ይገጥመኛል ብሎ ማስብ የፍርድ ቤትም ክብር የዳኝነትም ክብር ሳያይ ራሱም የህሊና ሰላም ሳያጣ ያልፋል። ቦታው በጣም አደገኛ ስለሆነ፣ ሰውየው ክፉ ስለሆነ፣ ሙሰኛ ስለሆነ አይደለም፣ ሙሰኛ ለመሆን እዛ ስለገባ አይደለም። ኮንቴክስቱ በጣም አደገኛ ነው፣ በጣም ከባድ ነው። ሜቢ ከሀገር መሪዎች የበለጠ ሊሆን ይችላል እንትኑ ፍላጎቱ። ስለዚህ ኮንቴክስት ማወቅ ጥሩ መሪ እንድትሆን፣ ጥሩ መሴጅ ኮሚኒኬተር እንድትሆን ይጠቅማል። ከሁለንተናዊ አመራር አንጻር የሚስዮናውን እንቅስቃሴ በቆንጆ ሁኔታ ተቀምጧል መጽሐፉ ውስጥ። ግን ክርክሮች አሉ። ለምሳሌ በእኛ ሀገር ውስጥ ማንሳት የሚቻል ከሆነ ለምሳሌ አንዳንድ ሰዎች አውዳውያን አልነበሩም ብለው ይሏቸዋል። በአንዳንድ እንቅስቃሴዎቻችን መካከል ወንጌላውያን ስንታይ፣ አንዳንዶች ደግሞ የለም እንዲሁም አውዳዊ ስለነበሩ ነው ወንጌሉንም መቀበል የቻልነው፣ በልማትም በተለያየ ሁኔታ ውጤታማ መሆን የቻልነው የሚል ነገር ያነሳሉና የሚስዮኑን እንቅስቃሴ ስንመለከት እንዴት ይታያል? አውዳዊ ነበር? ይሄንን ለመመለስ መጀመሪያ ከወንጌል ባህሪ መነሳት ያስፈልጋል። ሆኑም አልሆኑም ወንጌል በባህሪው አለትን የሚሰነጥቅ፣ ዝግባን የሚቆርጥ፣ ጨለማን የሚገፍፍ፣ ዘመንን የሚያሸንፍ የማይቆም ነገር ነው። ስለዚህ እኛ ጋር የደረሰው አውዳዊ ስለሆኑ ስላልሆኑ ነው የሚለው አንዱ በዚህ መልክ መታየት አለበት። የሆኑ ያልሆኑም ነበሩ። ሌላ የምጠረጥረው ነገር አለኝ። በኒዳችን መጥቷል። አውዳዊነት ሊሆን ይችላል ይሄ። ስለዚህ ደቡብም ሂድ፣ ወለጋም ሂድ፣ መሀልም ሂድ፣ ሰሜንም ሂድ፣ ኤርትራም ሂድ፣ ምናምንም ሂድ፣ ሆስፒታል ከፍተዋል፣ ትምህርት ቤት ከፍተዋል፣ ቴክኒክ ስኩል ከፍተዋል። ስለዚህ ሜቢ መገለጫው ሊሆን ይችላል የአውዳዊነት አንዱ በርቱ። ሰውየው ምን ይወዳል፣ ምንድን ነው የሚያከብረው፣ ምንድን ነው የሚፈልገው ብሎ አውዳዊነት ሳይንስ ብቻ አይደለም። የብዙ ሰዎች ሊሚቴሽን ውስጥ ቦክስ ውስጥ ስለሚኖሩ
ለምሳሌ እስከ 4ኛ ክፍል ብቻ ነው የሚያስተምሩት የነበረው ደቡብ በነበረው ጊዜ። ሰው ይረዳ ይሆናል እንጂ እድገትን እስከ መጨረሻው አይወስድም። እኔ ያንን ለነሱ ብቻ አልሰጥም። ሳማዊ ለውጥ ሪቮሉሽን ይፈልጋል። ሳማው አይ አትማርም እስከ 4ኛ ሲለው ለምን ሄዶ ዋጋ ከፍሎ ሌላ ቦታ አይማርም? እነሱ ከዌስት ከመጡ ከጀርመን፣ ከስዊድን፣ ከአሜሪካ መጥቶ እዛ ከደረሱ they are human being። ከዛ መሻገር ደግሞ የዚህኛው ነው። ስለዚህ አንዱ የምንከራከርባቸው ነገሮች ከሌጋሲ በሌጋሲና በናሬሽን እብደት ውስጥ ስለምንኖር በፖለቲካ አድዋ ካልን እናብዳለን። አለ የለም አጠራጣሪ ነው። በዚህም ስትመጣ በናሬሽን እናብዳለን። ከዛ ያንን ካለ ያንን መድገም እንትኑ የለም እና ሚሽነሪዎቹ በጣም አውዳዊ ነበሩ ብዬ ነው ማስበው። ምክንያቱም አሁን ሳያቸው ከኛ ጋር ምንም ያገናኛቸው ነገር የለም። እኛ ጋር ኤግዚስት አድርጎ ይህን አክል ወንጌል መስፋቱ ትምህርት ቤት ከፍተዋል፣ ሆስፒታል ከፍተዋል፣ ቴክኒክ ስኩሎች ከፍተዋል። ምን ያልሰሩት ነገር አለ? የዚህ ሀገር እኮ ትልልቅ ሆስፒታሎች የኢቫንጀሊካል ትሩፋት ነው ባይዘወይ ትምህርት ቤቶቹ፣ ሆስፒታሎቹ፣ ቴክኒክ ስኩሎቹ ከኢትዮጵያ መንግስታት ታሪክ ጋር የሚገናኝ ጉዳይ አይደለም። ከሚሽነሪዎቹ ጋር የሚገናኝ ነው። ግን ሁልጊዜ ታሪክ ጻፊ አሸናፊ ነው፣ የአሸናፊዎች ነው ታሪክ ስለሚባል ነው። የኔ ስም ሳይሆን ያሸነፉ ማለት ምናልባት ከዚህ ጋር ብትጨምርበት ካነሳው አይቀር እሱን አንስተን እንደመድማለን። አንዳንድ ጊዜ ወንጌላውያን የሀገር ባለቤት ወይም ደግሞ ሰሪ እንዳልሆኑ የሚጠቀስባቸው አንዳንድ ስፍራዎች ላሉና ይህንን የሚሽር ሊሆን ይችላል። ታሪክ ጻፊዎች አሸናፊዎች ናቸው። ታሪክ ጻፊዎች የኢትዮጵያ ኢቫንጀሊካል ሙቭመንት ሂስቶሪካል ኢቫንጀሊካል ከመንግስት በላይ ኢንተርናሽናል ነበር ብዬ ነው ማስበው። ስለዚህ ኮንትሪቢዩሽኑ ያንን ያክል ነው የሚሰፋው። ኮንትሪቢዩሽን ኦል አባውት ኢንፍሉዌንስ ነው፣ ኦል አባውት ሰርክል ኦፍ ዩር ኢንፍሉዌንስ ነው። አንዱ ውድናቱም ሳሞተ የሚባለው በቃ ከፍቻለሁ መካነ ኢየሱስን ሲባል አይ የሌሎቹንም ካልከፈትክ የሚል የመጀመሪያ ለዓለም መግለጫ መንግስቱ ጋር የመጀመሪያ ግጭታቸው ይሄ ነው ተብሎ ይገመታል። እና ሰርክል ኦፍ ዩር ኢንፍሉዌንስ ነው። ግን አንዳንድ ሃይማኖቶችና አንዳንድ መሪዎች ከመንግስቶች ከኢትዮጵያ መንግስታቶች ጋር ቅርብ ስለነበሩ ቡራኬ ይሰጡ ስለነበሩ ሁሉ ታሪክ የኛ ነው የሚል እኔ ቢሆንም አይከፋኝም። የኔ አይደለም ብዬ ማስበው የለም ማለት አንተ የኔ ነው ስላልክ ከኔ ልትወስድ አትችልም። የኔ ማንነት ልትፍቅ አትችልም። አንዳንድ ሰው በጣም ሩቅ ይሆንና ሁሉ የኔ ነው ይልሃል። አንዳንድ ሰው ደግሞ መሃል ይሆንና ሁሉ የሱ ሆኖ የሱ እንዳልሆነ ይቆጥራል። እሱ ያስተሳሰብ ጉዳይ ነው። ግን ከኮንትሪቢዩሽን አንጻር እነ ጥቁር አንበሳን ጨምሮ እነ ጳውሎስን ጨምሮ ኮቶቤ ዩኒቨርሲቲን እዚህ የኃይለ ሥላሴን ትምህርት ቤቶች በሙሉ ብታይ በኢትዮጵያን ወንጌላውያን መሪዎች ጫና እና አቀባበል የውስጥ ኮሙኒኬሽን እንደነበረ ይታወቃል። ግን መጨረሻ ላይ መንግስትም ኃይለ ሥላሴን ፈቃድ እንደሰጡ ይታወቃል። ግን ኮንትሪቢዩሽኑ ራቀም ቀረበም ትልቅ ኮንትሪቢዩሽን ነው ብዬ ነው ማስበው። ይሄ በእርግጥ ለኮምፓሬሽን እኔም አለው ለማለት ሳይሆን ሁላችንም አብረን ስንኖር ነው ያለንን ነገር ይዘን ተከባብረን የሚያምረው። ግን እውነታው ይሄ ነው፣ ሪያሊቲው ይሄ ነው። እውነታን ማወቅ፣ እውነታን ማክበር፣ አገርን ለማሳደግ፣ አገርን ለማክበር፣ እንደ ፋሚሊ ለመኖር፣ ተነጋግሮ ችግርን ለመፍታት አቅም ለሌላቸው ሰዎች አለመሰጠትን ይጠቅማል የሚል አመለካከት አለኝ። እጅግ አድርጌ አመሰግናለሁ። ሙሉ አመራር በተለይ በጊዜው እየፈለገ ያለው ሁለንተናዊ አመራር ነው የሚል ሙግት ያነሳል። ክርስትና የሚፈለግበት ሜዳ ላይ አይደለም፣
እያለ ይሞግታል። በተለይ ደግሞ የተነጣጠለውን ማቀራረብ መንፈሳዊና ይሄ ሴኩላር የምንለውን ትልቅ ኃላፊነት አለብን የሚል ነገር ያነሳል። እምነትና ተግባር ላይ በጣም ማተኮር አለብን የሚል ግሩም መጽሐፍ ነው። አንብቤ ወድጄዋለሁ። ተመልካቾችም እይታዎቻችንን እንደወደዱ ተስፋ አደርጋለሁ። በመጨረሻ የሚሰጡን ሀሳብ ካለ እናንሳና እንደምደም። ለኔ የማይጠቅም ነገር ላንተ አይጠቅምም። እኔ ላንተ የማይጠቅመውን ነገር ማረግ ከሆነ የጊዜ ጉዳይ ነው እንጂ ወደኔ መምጣቱ አይቀርም። ጎልደን ሩል እንደሚለው መጽሐፍ ቅዱስ እንዲደረግልህ የምትፈልገውን ሁሉ ለሌላ ሰው አድርግ፣ እንዳይደረግ የምትፈልግብህ ደግሞ ሌላ ሰው ላይ አታድርግ እንደሚለው ሰው በተለይ እንደ ቤተ ክርስቲያን መሪ እንደ ሀገር መሪ በዚህ አይነት ማይንድ ውስጥ ቢሄድ በሰላም ያላመጣነውን ዴቨሎፕመንት፣ በፍቅር ያላመጣነውን ዴቨሎፕመንት፣ በመከባበር ያላመጣውን ዴቨሎፕመንት ኮላቦሬት በማድረግ ያላመጣነውም በመጠፋፋት በትዕቢት በእልህ በማናለብኝነት ስለማናመጣ ማንኛውም ሰው በመጀመሪያ ደረጃ ራሱን ማየት አለበት። ቆም ብሎ ሉፕ መፈለግ አለበት። ለመከባበር፣ አብሮ ለመስራት፣ አብሮ ለማደግ፣ ለሰላምና ለእውነተኛ ማንነት ይሄን ሁሉ ሰው ማድረግ አለበት ብዬ አስባለሁ። መጽሐፉን በእኔ ስልክ በመደወል ማግኘት ይቻላል። ከጥቂት ጊዜ በኋላ ደግሞ የተለያዩ ቦታዎች ማግኘት ይቻላል። እጅግ አድርጌ አመሰግናለሁ ስለሰጡን ውድ ጊዜ። እየተከታተላችሁን የቆያችሁት እይታ የተሰኘውን መርሃ ግብራችንን ነው። በመግቢያ ላይ እንደነገርኳችሁ ዘወትር ማክሰኞ በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ በኤክሌሲያ ሚዲያ ብቻ የሚተላለፍ ልዩ ዝግጅት ነው። ሙሉ አመራር በተለይ ደግሞ የእድገትና የመሪነትን ስነ መለኮት በመረዳት ታድሶን ማረጋገጥ በሚል ዋና ሀሳብ ላይ ተቀመጠ ግሩም የሆነ የአመራር መጽሐፍ ነው። እንደ ግለሰብም እንደ ተቋምም ለመሪዎች ጠቃሚ ስለሆነ አግኝተን እንድናነበው የዝግጅት ክፍላችን ሀሳብ ነው። እንደተነጋገርነው አድራሻውን ስክሪኑ ላይ እናደርጋለን። በዛ ላይ አግኝታችሁ እንድትጠቀሙበት ተስፋ አደርጋለሁ። ሀሳባችሁን ወይም እይታችሁን ስክሪኑ ላይ ባለው አድራሻ ወይም በኮሜንት መስጫው ላይ ልታካፍሉን ትችላላችሁ። ቀጣይ ከሌላ እንግዳ ጋር በቀጣይ ሳምንት ከኔ ጋር የምንገናኝ ይሆናል። መልካም ቆይታ።